ቤዛ ይለዋል ቤዛ ይባላል እመቤታችን ቤዛ አትባልም የሚል አንዳንድ ተነስቷል ይባላል ሰሙ እመቤታችን ቤዛ አይደላችም ቤዛ ልጇ ነው አትደንግጡ ቤዛ ልጇ ነው ነይ ቤዛ ነሻሉ ለዓለም ተብሎ አይሰበክም ድንግል ማርያም ቤዛዊት ዓለም ትባላለች አትደናገጡ እሺ መጽሐፍ ነው የሚናገር ፍጡር ቤዛ መሆን አይችልም ይግባችሁ ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው ቅዱስ ጊዮርጊስ እኮ ዳጎንን ሲቀጠቅጠው ኃይለ እግዚአብሔር ከሱ ጋር ሆኖ ኃይሉን ሲያደክመው ቤዛነቱን ገልጿል ቅዱስ ጊዮርጊስ ቤዛ ይባላል እስቲ ቤዛ ቅዱስ ጊዮርጊስ ቤዛ ይባላል እመቤታችን ቤዛዊት ዓለም ትባላለች አይደል ታኔ ዓለም ቤዛ ሁሉ ይባላል ሚካኤል ቤዛ መሆን አይችልም ገብርኤል ቤዛ አልሆነም አብርሃም ቤዛ አልሆነም የትኛውን ፍጡር ቤዛ አልሆነም ለዘላለሙ ልጅ እንዴ መድገም ነው እንጂ መልኩን መድገም ጸሎት መጸለይ ለወለት ከመቤዛውካ ራጎን ከተባለው ዘንዶ አችን ቢርታዊትን እንዳዳንካት ቤዛ የተባለ ቅዱስ ጊዮርጊስ ቤዛውካ ቤዛው አዳነ ተረፈዮት ቤዙ እምኩሉ ምንሳዊ ቤዙ ደግሞ ቤዛ ማለት ቤዙ ደግሞ አዱ ሁለት አንቀጽ አገኘው እዚህ ላይ አንድ ቤዛውካ ደግሞ ቤዙ የኔን ባድ ነው አዳ ቤዛ ይባልም እንዴ ቅዱስ ጊዮርጊስ እንኳን በቤታችን እንዴ አምን አይኑ የታወረ ነው እንዴ ምን የሆነ ነው አያ መልካ ማርያም ቢደግም መልካ ኢየሱስ ቢደግም መልካ ጊዮርጊስ ይደግም ምን ያገኘዋል ከመቤዛውካ ካውሪው ከደራጎን ያችን ብርታዊትን ቤዛውካ እንደ ተቤጃት ቤዛ እንደሆንካ እንዳዳንካት ተረፈዮት ቤዙ እምኩሉ ምንሳዊ የኔንም ያለውን ሰውነቴን ጥፋት ሁሉ ቤዛ ሆኖ አድነው ቤዛ አድርጌልሃለሁ ለውጥ አድርጌልሃለሁ ለክሙ እኮ ነው ራሱ እግዚአብሔር ቤዛ ብሏቸዋል ሙሴ ቤዛ ነው ኤርትራ ቤዛ ናት እነዚያን ያድና እዚያን ያሰጠመች እሳተ ባቢሎን ቤዛ ናት ለማን ለሰለስቱ ደቂቅ በላቻቸው የሙሴ በትር ቤዛ ናት ያቺ በትር የሙሴ በትር ለእስራኤል ቤዛ ናት ይላቸዋል ለምን ከፈለች እሷ ስለሆነች ያሻገረች እሷ ስለሆነች ኮነቶሙ በትር ቤዛ ሆሙ ቅዱስ ያሬድ እንግዲህ ያቺ በትር ቤዛ ከሆነች እመቤታችን እንዴት ቤዛ አትባልም ነው ሙሴ በትርና ከመቤታችን ማን ይበልጣል እስቲ ማን ይበልጣል እመቤታችን አይደለኝ የሙሴ በትር እኮ ለእመቤታችን ምሳሌዋ ናት ታዲያ ምሳሌይቱ ኮነቶሙ ቤዛ ከተባለች አማናዊት ድንግል ማርያም እንዴት ቤዛዊት ዓለም አትባልም ስህተት ነው ቤዛዊት ዓለም በሉስ እግዝእትነ ማርያም ቤዛዊተ ኩሉ ዓለም እግዝእትነ ማርያም ቤዛዊተ ኩሉ ዓለም እግዝእትነ ማርያም ወላዲተ አምላክ ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም ይሄ ነው እንጂ ከመቤዛው ካያለ ቅዱስ ጊዮርጊስ አዳንክ እየተባለ አያድንም እንዴት ይባላል መፍራት ያስፈልግም አምልኮተ እግዚአብሔርን መጠበቅ ያስፈልጋል በአምልኮተ እግዚአብሔር መደራደር የለም ሃይማኖት መደራደር የለም በሃይማኖት መፈራራት የለም በሃይማኖት መጨናነቅ የለም ሃይማኖት አምልኮተ እግዚአብሔር አይለወጥምና ስለማይለወጥ በማይለወጠው መደራደር የለም በማይለወጠው መፈራራትና መጨናነቅ አይኖርም ማልዳ ተነስተው የሚበሉ ጸሎት ሳይጸልዩ ለእግዚአብሔር አኮቴት ሳያቀርቡ የሚበሉ እነዚህ ማን ነው አምላካቸው ማን ሆዳቸው ሲበሉ ሆዳ አምላኩ በሉ ጣዖቱ ሲያገብር ሰይጣን ክፉ ነው ያንን እጥያን ይጤሳል ምን ይላል ጠንቋይ ቤት ዳጅ ታውቃላችሁ አዎ እንዲያነው እኔም እኮ እንድትነግሩኝ ብዬ ነው እንዴት የጣጣኑ እንዴት በምን ነው የሚጤስ በገል ነው በሌላ በየቤቱ እንደ ረከቦት ዘርግታችሁ አይደል የምታውልት ይሄዳል ጨፊያችሁን ገዛስታችሁ ታውቁት እንዲተዋወቅን እየተዋወቅነ አሁን ዳችሁ ጣን ታጤሳላችሁ አታጤሱ እንትኑን ጎዝጉዛችሁ ለማን ነው የምታጤሱ ለማን ነው ንገሩኝ እንጂ ዝም አትበሉ ተማምነን እንሂድ እንጂ በዓሉን በጋራ እናክብረው ለማን ነው የምናጤሰው ጣኑን የቤት ጣጣው እናታችን ገለጡ ለዛሬ በሉት ሌላ ምን ጣጣው አይደል ይግለጡት አይፍሩት ለዛሬ በሉት ለቆሌ ለጨሌ አትሉትም እንዴ ነውር ነው ጣና ቤት አይጤስም እንዳታጤሱ ለእግዚአብሔር ብቻ ነው እንደው ጣኑን ቅዱስ ይለዋል ለዚህ አንተ ላይ ምስለ ጣን ንጹህ አርግ ለከ ይለዋል ንጹህ አለው ጣኑን ፈጣሪ እንጂ ፍጡር አይመሰገንበትምና አየህ አሁን ከቤታችን ምናጥነው ጣን አይገባም ለጣዖት ማጤስ እንደማለት ይሆናል ጣት ሊኖር ይገባል ጣት ለማን ነው የሚመጣ ለቤተ ክርስቲያን አምጡ የሚሄዱ ወደ ጠላት ነው የሚሄዱ ለሞት ነው ሰልፍ የሚሄዱ ጠላትን ድል አድርገው ለመመለስ ነው እየሞቱም እየቆሰሉም እየተወጉም እየተዋጉም እየወጉም ድል ለማድረግ ሲሄዱ ጠላትን ድል አድርገው አሸንፈው ሲመለሱ የመጨረሻው ማጠናቀቂያቸው ሽልማት ነው ያርበኛ ድል አድራጊነቱ የሚታወቀው ሽልማቱ ነው
ስለዚህ ቅዱስ ጊዮርጊስ አላውያን ነገስታት፣ አላውያን መኳንንት፣ መናፍቃንን፣ ዓለማውያንን ተዋግቶ አጋንንትን ድል አድርጎ ዛሬ ድሉን አጠናቆ ሰማዕትነቱን በሰይፍ ጨርሶ ከፈጣሪው 7 አክሊል የተቀበለበት ስለሆነ እንኳን ለዚህ በዓል በሰላም አደረሰና አደረሳችሁ። ታማኝ አርበኛ፣ ታማኝነቱ ለእግዚአብሔር ብቻ ነው፣ ለሌላ አይደለም። የእግዚአብሔር ታማኝ አርበኛ፣ ለእግዚአብሔር ታማኝ ወታደር፣ ትጥቁ ያልተፈታ፣ ልቡ ያላመነታ፣ በየሄደበት ኃይል አድርጎ የሚመለስ፣ ልቡ የማይጨነቅ አጋንንትን የሚያስጨንቅ አርበኛ ነው። እዚህ ተሰብስበን በዓሉን ስናከብር ጽላቱን ከፊታችን ላይ አቆመን ትናንት ከዋዜማው ጀምሮ ሊቃውንቱ ቃል እግዚአብሔሩን መላ ሌሊቱን ሲያመሰግኑ አድረው አሁንም በመስጋና ላይ ያሉ ምእመናን እናንተም መታችሁ ያስቀደሳችሁ ሁሉ እዚህ ላይ ቁሞ የምናየው ይህ ጽላት አርበኛ ነው። ስገዱ፣ ስገዱለት፣ ለጽላቱ አመስግኑት። ቀላል አይደለም። አዎ ሐራዊ ምእመን መዋየ ሰይጣን ያለውም ለዚህ ነው የተባለው። ታማኝ አርበኛ ሰይጣንን ድል አድርጎ አሸንፎ የተመለሰ ስለሆነ ለዚህ አርበኛ ክብር አለው። በዓሉ የክብር በዓል ነው። ኮከበ ክብር ገባሬ ተአምር ይለዋል። የክብር ኮከብ ታምር አድራጊ ጊዮርጊስ ኃያል መስተጋድል፣ ጊዮርጊስ አርበኛ፣ ኃያል አርበኛ፣ ተጋዳይ አርበኛ ይለዋል። ስለዚህ የሁላችንም ልብ በመንፈሳዊ ድል ይሞላል በዚህ ሰዓት። አሁን ምናልባት ያዘነ ካለ ልቡ ነቃ ይበል። ጊዮርጊስን አስቡት። የድል በዓል ነው ስንል ድሉ ለማን ነው? ለቤተ ክርስቲያን ነው። ድሉ ለማን ነው? ለሃይማኖት ነው። ለኦርቶዶክስ ተዋሕዶ ሃይማኖት ነው። ድሉ የማን ነው? ለምእመናን ነው። የቅዱስ ጊዮርጊስ ድል አድራጊነቱ ለራሱ አይደለም፣ ለዓለም በጠቅላላ ድል ያደረገ ሰማዕት ስለሆነ ልባችን ይህን በዓል ስናከብር ከቅዱስ ጊዮርጊስ ኃያልነት፣ ከቅዱስ ጊዮርጊስ ተጋድሎ፣ ከቅዱስ ጊዮርጊስ ፈጣንነት፣ ፍጡነ ረድኤት ልባችን ከሱ ጋር አብሮ ይተሳሰራል። የፍቅር በዓል ነው። ሰማዕታት ጋር እንዛመዳለን በገድል። ሰማዕታት ገድላቸው የሕይወት ታሪካቸው ስለሆነ የሕይወት ታሪካቸው ሲነበብ ክርስቲያኖች የሰማዕታትን ገድል ሲሰሙ ልባቸው እነሱን ያስባል፣ ወደ እነሱ ይገሰግሳል፣ ይሄዳል። እግርም እጅም ይገሰግሳል ገድሉ ሲነበብ። ገድሉ ሰፊ ስለሆነ አሁን አይነበብም። መነሻው ምንድን ነው? የትምህርቱ ርዕስ መነሻ ያስፈልገዋል። ትምህርት ያለ ርዕስ አይሰጥም። ጊዮርጊስን 7 ዓመት ቅዱስ ጊዮርጊስን 7 ዓመት እንዲጋደል ያደረገው 3 ጊዜ ሞቷል፣ ተነስቷል፣ ትንሣኤውን ሰብኳል። የክርስቶስ ትንሣኤ ይሰበክለታል። 3 ጊዜ ሙቶ 3 ጊዜ ተነስቷል በ7 ዓመቱ ውስጥ። ይሄ ትንሣኤ ይባላል። የታምር ትንሣኤ የቅዱስ ጊዮርጊስ ከታምራቱ አንዱ 3 ጊዜ መነሳቱ ነው። ሙቶ መነሳት 3 ጊዜ ሙቶ ተነስቷል። እንዲህ ያለ አርበኛ አለ እንዴ? ተነስቶ ከሞተ በኋላ ተነስቶ የተዋጋ አርበኛ ሰምታችሁ ታውቃላችሁ? ብዙ አርበኞች አሉ በዓለም። ከሞቱ ሙተዋል፣ አብቅተዋል፣ ተቀብረዋል። ጊዮርጊስ ግን ሞተ፣ ተነሳ፣ መልሶ ደግሞ ወደ ገድሉ ነው የሄደ። በቃኝ አላለም፣ አልሰለችም። አሁንም ሞተ፣ ተነሳ፣ ወደ ገድሉ ሄደ። በቃኝ አላለም። አሁንም ሞተ፣ ተነሳ 3 ጊዜ። ማን ነው ያስነሳው? ማን ነው ያስነሳው? አነ ትንሣኤ ወሕይወት ያለው መድኃኔዓለም ክርስቶስ። እኔ ትንሣኤና ምንድን ነኝ አለ? ሕይወት ነኝ ብሏል መድኃኔዓለም ክርስቶስ በዮሐንስ ወንጌል ምዕራፍ 11 ሲያስተምር እኔ ትንሣኤና ሕይወት ነኝ ብሎ ለአልዓዛር እህት ለማርታ እኔ ትንሣኤ ነኝ ብሎ አልዓዛርን አስነሳላት። ያ አምላክ ነው።
አልዓዛርን በአራተኛው ቀን ያስነሳው አምላክ ቅዱስ ጊዮርጊስን አስነስቶታል። ማመን ይገባል። አንዳንድ ሰዎች ቅዱስ ጊዮርጊስ 3 ጊዜ ሙቶ 3 ጊዜ ተነስቷል ሲባል እንዴት ሊሆን ይችላል ይላሉ። መጽሐፍ ቅዱስ ማንበብ ነው። ቅድም ያልኩትን ዮሐንስ ወንጌል ምዕራፍ 11 ሂዶ ማንበብ ነው። አልዓዛርን መድኃኔዓለም ክርስቶስ ተነስ ብሎ ከመቃብር አስነሳው። ጊዮርጊስን ያስነሳው እሱ ነው፣ ኢየሱስ ክርስቶስ ነው፣ ሌላ አይደለም። መጽሐፍ ቅዱስ እናንብብ ሁላችን። አልዓዛርን እንዳስነሳ ጊዮርጊስን ማስነሳ ነው። የአልዓዛርና የጊዮርጊስ ልዩነቱ አልዓዛር አንድ ጊዜ ነው የሞተ፣ የተነሳም አንድ ጊዜ ነው። ቅዱስ ጊዮርጊስ ግን የሞተ 3 ጊዜ ነው፣ የተነሳም ስንት ጊዜ ነው? 3 ጊዜ። እዚህ ልዩነት አለ። ቅዱስ ጊዮርጊስ ይበልጠዋል በትንሣኤ አልዓዛርን። አዎ መነሻው ምንድነው ነው? የዚህ ሁሉ ተጋድሎ የ7 ዓመት ገድልና 3 ጊዜ ሙቶ 3 ጊዜ መነሳቱ ምስሩ ምንድነው? ምክንያቱ ታሪክ አለው። ኦሪት ዘጸአት ምዕራፍ 20 ቁጥር 3፣ ኦሪት ዘዳግም ምዕራፍ 5 ቁጥር 6 ላይ ተጽፏል። እግዚአብሔር እንዲህ ይላል ኢታምልክ ባይደ አምላከ ዘንበሌ። የትምህርታችን ርዕስ ይህ ነው። እስቲ በሉ ሁላችሁ ከኔ በቀር ሌላ አምላክ አታምልክ በሉ እስቲ። ከኔ በቀር ሌላ አምላክ አታምልክ። ከኔ በቀር ሌላ አምላክ አታምልክ። የትምህርቱ ርዕስ ይህ ነው። ጊዮርጊስ በዚህ የትምህርት ርዕስ ነው 7 ዓመት የተጋደለ። ርዕሱ ይሄ ነው የጊዮርጊስ። የሌሎችም ቅዱሳን ሰማዕታት ርዕስ አላቸው። ወደ ገርል ሲሄዱ፣ ወደ ሰልፍ ሲሄዱ ይህንን ስም ይዘው ከኔ በቀር ሌላ አምላክ አታምልክ አለ እግዚአብሔር እያሉ ይህን ይዘው ነው የሚሄዱ። ኦሪት ዘጸአት ምዕራፍ 20 ቁጥር 3 እያለው ይህ በሰማይ በላይሉ በሰማይ ባለው ሁሉ እንዳታመልክ ከኔ በቀር አንድ እግዚአብሔር እኔ ብቻ ነኝ አምላክ አለ እግዚአብሔር። ይሄ እግዚአብሔር ቃል ነው። የእግዚአብሔር ስብከት ነው። እግዚአብሔር የሰበከው ስብከት ስለ አምላክነቱ። እግዚአብሔር ስለ አምላክነቱ ሰብኳል፣ አስተምሯል። ምን ብሎ ሰበከ? ታምልክ ባይደ አምላከ ዘንበሌ፣ ከኔ በቀር ሌላ አምላክ አታምልክ። ይሄ የእግዚአብሔር ስብከት ነው። ለአምልኮቱ የሰበከው ስብከት ነው። እግዚአብሔር ከኔ በቀር ሌላ አምላክ የለም ብሎ በቃሉ ሲናገር እውነትም ከሱ በቀር ሌላ አምላክ እንደሌለ ሌላ ምስክር ያስፈልጋል አያስፈልግም? ማን ነው ምስክሩ? እግዚአብሔር ራሱ ሰማዕት ይባላል። ቅዱስ ጊዮርጊስ ሰማዕት ነው። እግዚአብሔርም ለራሱ ሰማዕት ነው። ከኔ በቀር ሌላ አምላክ የለም ብሎ መሰከረ። ይህ ሰማዕትነቱ ነው። የእግዚአብሔር ለአምልኮቱ የመሰከረው ምስክርነት ነው። በሐዋርያት ሥራ ምዕራፍ 14 ላይ ወንዘ ያድግ ርሶ ዘእንበለ ሰማዕት ብሎ ጽፏል። ቅዱስ ጳውሎስ አስተምሯል። እግዚአብሔር ራሱን ያለ ምስክር አልተወም። እግዚአብሔር ራሱን ያለ ምስክር የተወበት ጊዜ የለም። እሱም ምስክር ነው። ሌሎችንም ምስክሮች እግዚአብሔር አስቀምጧል ይላል። ምስክሮች ለአምልኮቱ እሱ መሰከረ። ማን ነበረ? እንዲህ ብሎ እግዚአብሔር በሰማይ ፀሐይ፣ ጨረቃ፣ ከዋክብት ስላሉ እነሱን አታምልክ ነው። በምድር ይላል ወበምድር በታየቱ፣ በምድር ያሉትንም አታምልካቸው። ዛፍ አለ፣ እባብ፣ ዘንዶ፣ አውሬ፣ አንበሳ፣ ነብር ወዘተርፈ ብዙ በምድር እንስሳት አራዊት ስላሉ እነሱንም እንዳታመልክ ነው። ከምድር በታች ከባህር ውስጥ እናዞ አሉ፣ እነ ጉማሬ ያሉ እነሱንም እንዳታመልክ ነው። ምስል መስለህ እንጨት ቀርጸህ ደንጃ አለዝበህ እንዳታመልክ ነው። ማን ነው አምላክ? ማን ብቻ ነው አምላክ? መናን አምላክ ማን ነው? እግዚአብሔር አምላክ፣ ሌላ የለም። ዳዊት ከዚያ ያይዞ አልቦ አምላክ ዘእንበለ አምላክን አለ። ከፈጣሪያችን ከእግዚአብሔር በቀር ሌላ አምላክ የለም አለ ዳዊት ሲመሰክር። የማንን ቃል ይዞ? የእግዚአብሔርን ቃል ይዞ። ለመሆኑ እግዚአብሔር ከኔ በቀር ሌላ አምላክ አታምልክ ብሎ የነገረው ለማን ነው? ለማን ነው? ለነቢዩ ለሙሴ፣ ለሊቀ ነቢያት ሙሴ። እግዚአብሔር እንዲህ ብሎ የተናገረ ስለምንድን ነው ቢሉ የእግዚአብሔርን አምላክነት፣ የእግዚአብሔርን ስልጣን፣ የእግዚአብሔርን መንግስት የሚፈልግ ሳጥናኤል የተባለ መልአክ ስለነበረ ያ ሳጥናኤል ደግሞ አምላክነትን ስለፈለገ
አምላክም ነኝ ስላለ በውሸት እግዚአብሔር አውርዶ ጥሎታል። ወደዚህ ዓለም ጥሎታል። ከወረደ በኋላ አዳምና ሔዋንን አምላክ ትሆናላችሁ ብሎ ዕፀ በለስን አብልቶ እሱ ያላገኘውን አምላክነት አውቆ የሚያስገኝ አስመስሎ አዳምና ሔዋንን የጣላቸው በዚህ ቃል ነው። ይህ አምላክነት በጣም ከባድ ነው። ከእግዚአብሔር በቀር ሌላ አምላክ እንደሌለ እያወቀ አምላክ ሆናለሁ ያለ ሰው ሁሉ ይወድቃል እንጂ አይነሳም። ዲያብሎስ አምላክ ሆናለሁ ብሎ አምላክ ነኝ ያለ ወደቀ። አዳምና ሔዋን እንሆናለን ብለው ዕፀ በለስ በሉ ወደቁ። በቃ ይህ የሚጥል ቃል ነው ራሱ። ይሄ ከኔ በቀር ሌላ አምላክ አታምልክ የሚለው ቃል እኔ አምላክ ሆናለሁ ለሚል ለትዕቢተኛ ሁሉ የሚጥል ነው። መሳሪያ ነው፣ ከባድ መሳሪያ ነው። ሳጥናኤልን ያወረደው ይህ ቃል ነው። አዳምና ሔዋንንም 5500 ዘመን እንዲፈረድባቸው ያደረገ አምላክ እንሆናለን ብለው ይህ ቃል ስላልገባቸው በጠላት በዲያብሎስ ተታለው ነው። የነሱ መታለል ነው። በዚህ አላበቃም። ከአዳም እስከ ሙሴ ድረስ ያለው ዘመን 3850 ይሆናል። እስከ ሙሴ እስከተነሳበት ድረስ ከአዳም ጀምሮ በዚህ ዘመን ሳጥናኤል ሰዎችን እያታለለ በውሸት በመታት በስኒ በቡና ቁርስ በእሳት ፏፏቴ የእሳቱ ፉፉፉ ሲል የሚያመልክ የለም። በስኒ ቡና ሲኩረፈረፍ ዛሬ እንጀራ ሳንቲም አገኛለሁ ትላላችሁ አትሉ? እያስመሰለ ራሱ እያሳመመ ራሱ እንደገና ደግሞ እያዳነ በመታት ማለት ነው። እኔ አምላክ ነኝ ለማለት ያለው ውሸት ተውት። በቃ አለ፣ አሁንም አለ፣ በየቦታው አይጠፋም። አልፎ አልፎ አለ ጉዛጉዙ፣ በየቤቱ ብዙ ጉዛጉዝ አለ። አሁን ይሄን ስንድዱ ምናምኑ አለ አይደል? በውጭ ጭሌው ምናምኑ ቆሌው የተዝለከለከው በዚያ እያደረ አምልኩኝ እያለ አሕዛብን አረማውያንን ልባቸውን እያሳሳተ እስከ ሙሴ ድረስ ቆየ በሕገ ልቡና። አሁን እግዚአብሔርን የሚያመልኩ እስራኤል ነበሩ። ወደ እነሱ መጣ። ደግሞ መጨረሻ ላይ ሰይጣን ይገርማቸዋል። ሌላውን እጅ ካደረገ በኋላ እግዚአብሔርን ወደሚያመልኩ ሰዎች ይመጣል። አስቸጋሪ ነው፣ ከባድ ነው። ጥንቃቄ ከሌለ በጸሎት ካልተጠበቀ ከባድ ነው። ካህናትንም ይፈትናል። አሮንን ፈትኖታል። የሚገርመው ነገር እስራኤልን በልባቸው አድሮ ምን አደረጋቸው? የጥጃ ምስል፣ ሁለት የጥጃ ምስል አቁመው አምላክ ነው ብለው እንዲሰግዱ አድርጓቸዋል እኮ። የአብርሃም ልጆች ናቸው እኮ፣ የይስሐቅ ልጆች ናቸው፣ የያዕቆብ ልጆች ናቸው። አባቶቻቸው እግዚአብሔርን እንደሚያመልኩ አምላክ አብርሃም፣ አምላክ ይስሐቅ፣ አምላክ ያዕቆብ፣ የአብርሃም የይስሐቅ የያዕቆብ የአባቶቻቸው አምላክ እኔ እግዚአብሔር ነኝ እያለ ሰይጣን በጎን መጥቶ ይህንን አምላክ ተውትና የጥጃ ምስል ሰርታችሁ ወርቅ አቁማችሁ ለሱ ስገዱ አላቸው። ዘመን ሲከፋ ከባድ ነው፣ አድርስ ነው። እግዚአብሔር ይጠብቅ፣ ሁላችንም ይጠብቀን። ሙሴ ወደ ደብረ ሲና ተጠርቶ እግዚአብሔር ዘንድ ሄደ። ይታምልክ የለይ እንደተጻፈ ለመድረስ ነው። እግዚአብሔር ወደ ደብረ ሲና ወስዶ 40 ቀን አስቀመጠው። ሊቀ ካህናቱ አሮን እዚያ ነበረ። ሕዝቡ ሂደው ጣዖት ስራልን አሉት። ካህንም ይፈተናል፣ ከባድ ነው። ካህንም ይፈተናል። ራሱን ካልጠበቀ ሕዝብ ይፈትናል። ከሕዝብ የሚመጣ ጥያቄ ከባድ ነው። ፍርሃት፣ ጭንቀት ራስን ይጥላል፣ ያዋርዳል። አሮን ሙሴ አልመጣም፣ ጣዖት ስራልን፣ አምላክ ስራልን አሉት። እንዴ እግዚአብሔር አምላክ እያለ እንዴ ሌላ አምላክ እሰራለሁ አለ ለጊዜው። ኋላ ግን ስራልን ሲሉት ፈራቸው ይላል። ሕዝቡን ፈራቸው፣ አመነታ። አይሆንም ብላቸው በደንጃ ቀጥቅጠው በሳት አቃጥለው ይገሉኛል ስሙ። ይሁን ብላቸው ደግሞ እግዚአብሔር እኔ አምላክ ቀናተኛ ነኝ ከኔ በቀር ሌላ አምላክ የለም ብሎ ተናግሯልና የሱን አምልኮት ብለውጥ ደግሞ አለ እግዚአብሔር ይጣላኛል። ጠብ ፈራ፣ ሁለት ጠብ ፈራ። አንዱ ጠብ ከእግዚአብሔር፣ ሁለቱ ጠብ ከሕዝብ። ሁለተኛው ጠብ አያችሁ፣ ሁለት ጠብ።
አምልኩ ብል እግዚአብሔር ይጣላኛል፣ አታምልኩ ብል ህዝቡ ይጣሉኛል። ከባድ ነው በጣም። አጣብቂኝ ውስጥ ገባ አሮን፣ ካህኑ አሮን። ማንን ይደግፍ ይሆን? እግዚአብሔርን ወይስ ህዝቡን? ማንን ይደግፍ ይሻላል? ምናምን ማንን ይደግፍ? ህዝቡን ወይስ እግዚአብሔርን? እግዚአብሔርን ነው። ምክንያቱም እግዚአብሔር አምላክ ነው፣ ህዝቡ ፍጡር ነው፣ ሟቲ ነው፣ የሚሞት ነው፣ የሚበሰብስ ነው። ሕያው እግዚአብሔር አለ። ስለፈራ ምክንያቶችን ያደረገ ወርቅ ብር አምጡ አለ። አመጡ። ያ ወርቅ ብር ከሳት ሲጣል 2 ጥጃ ሆኖ ወጣ። 2 ጥጃ፣ የምስል ጥጃ። በደብረ ኮሬብ ይለዋል። ኮሬብ ይባላል። ያ ጣዖት ያቆሙበት ተራራ ኮሬብ ይባላል። ካህን አሮን ይለዋል አባ ጊዮርጊስ። በደብረ ኮሬብ 2 ጓላት ላይ ማቆምና ስገዱ አላቸው። አሰገዳቸው። ለማን አሰገዳቸው? ለጣዖት። የሚገርም እኮ ነው። አይ ፍርሃት እንዲህ ያደርጋል። ፍርሃት እኮ ፈጣሪ እግዚአብሔር ያርቃል። አዎ መፍራት አያስፈልግም። አምልኮት እግዚአብሔርን መጠበቅ ያስፈልጋል። በአምልኮት እግዚአብሔር መደራደር የለም። በሃይማኖት መደራደር የለም። በሃይማኖት መፈራራት የለም። በሃይማኖት መጨናነቅ የለም። ሃይማኖት አምልኮት እግዚአብሔር አይለወጥምና ስለማይለወጥ በማይለወጠው መደራደር የለም። በማይለወጠው መፈራራትና መጨናነቅ አይኖርም። ቅዱስ ጊዮርጊስ አልፈራም ብሎ ነው 7 ዓመት እነ ዱድያኖስ ፊት እየቆመ ተከቦ በከባድ መሳሪያ ያልፈራ አምልኮት እግዚአብሔር ከዚያ በላይ ስለሆነለት ነው። አለዋላ እስራኤል አመለኩ፣ ጣዖት ሰገዱለት። በቃ እግዚአብሔር አየ። ሙሴ አብሮት ነው ያለ። እግዚአብሔር ሙሴ አቤት ና ቶሎ እስራኤል እኮ በደሉኝ፣ እኔን ጣዖት አመለኩ። በል ቶሎ አለና ይህን ጽላት እዚህ ለመድረስ ነው መናን። እዚህ ጽላት፣ ይሄ ጽላት አሁን እዚህ ላይ የምናየው ጽላት፣ ይሄ ቅድም ያልኩት የትምህርት ርዕስ ምንድነው? እስቲ ንገሩኝ። ምንድነው ያልኩኝ? ምን አላችሁኝ? ከኔ በቀር ሌላ አምላክ። አሁን ይህ ጽላት ይህን የተሸከመ ነው። ቀላል እንዳይመስላችሁ። በቅዱስ ጊዮርጊስም ተቀርጿል፣ በእመቤታችን ስም ይቀረጻል፣ በጻድቃን በመላእክት በሰማዕታት ስም ይቀረጻል። ግን ከጽላቱ ላይ የተጻፈው መልእክት የመጀመሪያው አንደኛው ከኔ በቀር አታምልክ። ለዚህ እኮ እንሰግዳለን። ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘወሰመ ዘመምር ይላል። ለኢየሱስ ክርስቶስ ለስሙ በምድርም በሰማያም ያለው ይስገድ ስለሚል ለዚህ ስም ነው የምንሰግደው። አሁን ጽላቱ ላይ የተጻፈው እንደ ኦሪቱ እንደ ዕብራይስጡ አልፋ ቤጣ የውጣ ወኦ አነ ቀዳማዊ ወአነ ዳህራዊ ይላል። በግዕዝ ሲተነተን ደግሞ ይታምልክ ባይዳ አምላከ ዘእንበሌየ ያለ እስከ የተፍቱ 10ቱ ቃላት ድረስ የውጣ ይላቸዋል። 10ቱ የውጣ እዚህ ላይ ተጽፏል። ጽላቱን የምናከብረው የምንሰግደው የእግዚአብሔር እሱ በእጁ የጻፈው ቃል ስላለበት ነው። ጽላት ክቡር ነው፣ አክብሩ። እሺ ጽላት አክብሩ ይል። አሁን ግን መናፍቃን ጽላት አያስፈልግም መስቀል አያስፈልግም እያሉ ነው። ልባችሁ እንዳይረበሽ ተጽፎበታል እዚህ ላይ አልፋ ቤጣ የውጣ ስመ እግዚአብሔር የተጻፈበት ስለሆነ ለታቦቱ ለጽላቱ መስገድ ግዴታ ነው። አዎ ቁሞ ስናየው እዚህ ላይ ካህኑ ተሸክሞ ስለምናየው የእግዚአብሔር ቃል የተጻፈበት ጽላት ነው። ታላቅ ማን የቀረጸው ይመስላችኋል? ጻፍ አድርገና ለሙሴ እንካ እዚህ ሂድ አለው። ይህን ጽላት አስይዞ ሰደደው። ይሻለ ወረደ፣ ሕጉን አስጠበቀ። በቃል ቢነግራቸው እምቢ ሲሉት ኋላ እግዚአብሔር በጽሁፍ አሰፈረው። ይህንን ቃል ማን የሚለውን ከኔ በቀር ሌላ አምላክ አታምልክ የሚለውን በጽሁፍ አሰፈረው። ምን ላይ ጻፈው? ምን ላይ ነው የጻፈው? ጽላቱ ላይ። ጽላት ማለት የእግዚአብሔር ቃል የተጻፈበት ማለት ነው። 10ቱ ቃላት ለተጽፋ ባጻፈው ሁሉ እግዚአብሔር 10ቱ ቃላት በእግዚአብሔር ዕጣቶች የተጻፉበት ነው። ይሄ ክቡር ነው። ያዘጋጀው እግዚአብሔር ነው ራሱ። ጽላቱን ያዘጋጀው ማን ነው? እግዚአብሔር ነው። ቅዱስ ጊዮርጊስን እንዲህ ያደረገው ማን ነው ወደሚለው ለመሄድ እኮ ነው። ቅዱስ ጊዮርጊስን 7 ዓመት እንዲሞት ያደረገው ማን ነው? እንዲጋደል ያደረገው ማን ነው ስንል ይሄ ቃል ነው፣ ሌላ አይደለም። ይህን ቃል አላስለውጥም ነው ቅዱስ ጊዮርጊስ። ከኔ በቀር ሌላ አምላክ አታምልክ ያለውን ቃል ለውጣችሁ ለምን ነው እናንተ ሌላ ጣዖት የምታመልኩ እግዚአብሔር እያለ? ይሄ ነው ቅዱስ ጊዮርጊስ ትልቁ ሰልፉ። ይሄ ነው መነሻው፣ ይሄ ነው። ሌላ መነሻ የለውም። ቅዱስ ጊዮርጊስ መነሻው ይሄ ነው። እቺ ቃል ናት። ሌሎችንም ሰማዕታት አነሳስታ ወደ ደም፣ ወደ እሳት፣ ወደ ገርል፣ ወደ መስቀል፣ ወደ ቀኖት፣ ወደ ችንካር
የሰደደቻቸው የጋበዘቻቸው ይቺ ቃል ናት። ከኔ በቀር ሌላ አምላክ አታምልክ ያለው ቃል እንዴት እግዚአብሔር ከኔ በቀር ሌላ አምላክ የለም እያለ ዓለም እንዴት ሌላ አምላክ ያመልካል? እንዴት ኮከብ ያመልካል? እንዴት ጨረቃን ያመልካል? እንዴት ፀሐይን ያመልካል? እንዴት ዘንዶ ያመልካል? እንዴት ቁስ ነገር ያመልካል? እግዚአብሔር የትዶ ነው? ይህ ሰማይ እንዲህ አድርጎ ዘርግቶ የያዘ እግዚአብሔር ወዴት አለ? ያስተዛዝብም እንዴ? ያስተዛዝባል እኮ። ይህ ሰማይ እንዲህ አድርጎ ዘርግቶ የያዘ እግዚአብሔር እያለ እችን ምድር እንዲህ አድርጎ ዘርግቶ የያዘ እግዚአብሔር እያለ ነፋሳትን እያነፈሰ አፍላጋትን እያፈሰሰ መዓልትና በሌሊትን በጋና ክረምትን እያፈራረቀ ጨለማውን በጨለማ ብርሃኑን በብርሃን እየገለጠ እችን ፀሐይ የፈጠረ አምላክ እያለ እቺ ፀሐይ አምላክ ናት ብሎ ማምለክ ይገባል? እስቲ ፍረዱ። እቺ ፍረዱ መናን። የሞኝነት ሞኝነት ነው ይሄ። እቺን ፀሐይ የፈጠረ እግዚአብሔር እያለ እቺ ፀሐይ አምላክ ናት። እቺን ጨረቃ የፈጠረ እያለ እቺ ጨረቃ አምላክ ናት። ይህን ኮከብ የፈጠረ እያለ የኮከብ አምላክ ነው ማለት ሞኝነት ነው ወይስ ብስለት ነው? እስቲ ንገሩኝ። ሞኝነት ነው አይደል? በዚህ ሞኝ ዓለም ገባ ቅዱስ ጊዮርጊስ። ይህን ሞኝ ዓለም አለ። ይህን ሞኝ ዓለም ሙቸም ተገድየም ተጋድየም ተከትፌም ተቀጥቅጨም ተፈጭጨም ይህንን ሞኝ ዓለም ከኮከብ ከፀሐይ ከጨረቃ አምላክነት አወጣዋለሁ፣ ነፃንም አወጣው። እስከ መቼ ፀሐይና ጨረቃን ከዋክብትን ሲያመልክ ይኖራል አለ። በ20 ዓመቱ ነው የወጣ ቅዱስ ጊዮርጊስ። ወጣት እያዳመጥክ ነው? ኢየሱስ ተጠቂ አትሁን እባክህ። ዛሬም ብዙ ይወደቃል። ኮከብ ማምለክ ብቻ አይደለም። ዛሬ ጫት ኮከቡ ሆኖ ጫት ካላላመጠ ማይውል ወጣት ካለ ይሄ ኮከብ አምላኪ ነው፣ ሌላም አይደለም። ሱሰኛ ወጣት ካለ ቅዱስ ጊዮርጊስን መከተል የሚያስ ምንድነው የምናመልክ? እግዚአብሔርን አይደል የምናመልክ? ትጾማለህ? ትጸልያለህ? ካልጾምክ እኮ ከበላህ እኮ እግዚአብሔርን ሳይሆን የምታመልክ መብል ነው የምታመልክ ማለት ነው። ዓርብ ረቡዕን ያልጾም አብይ ጾምን ያልጾመ ካለ ማንን ነው የሚያመልክ? ሆድ አምላኩ ይለዋል ቅዱስ ጳውሎስ። ሆዱን የሚያመልክ ማልዳ ተነስቶ በጾም የሚበላ ይሄ አሁንም ጣዖት እያመለከ ነው። እንዲያውም ይገርማቸዋል። ሆዱን ነው አምላክ ያደረገው። ሆዱን እለከርሶሙ አምላኮሙ ጾም ሳይጾም ጸሎት ሳይጸልይ የሚውል በጾም ጊዜ ማለት ነው። አሁን በባለ 50 አይደለም። ሆዱን የሚያመልክ አለ። አንተ ሆድ አምላኪ ይላል መጽሐፍ ቅዱስ ጳውሎስ። እለከርሶሙ አምላኮሙ ሆዳቸውን የሚያመልኩ አሉ። ማልዳ ተነስተው የሚበሉ ጸሎት ሳይጸልዩ ለእግዚአብሔር አኮቴት ሳያቀርቡ የሚበሉ እነዚህ ማን ነው አምላካቸው? ማን ነው? ሆዳቸው ሲበሉ ሆድ አምላኩ በሉ፣ ሆድ አምላኩ በሉ። የማይጾም ሰው ማን ይባላል? ሆድ አምላኩ። በቃ ማንን እያመለከ ነው? ሆዱን። ማልዶ ተነስቶ ለሆዱ ነው የሚሰግድ፣ ለቁርሱ ነው የሚሰግድ። ቁርሴን አምጭ ነው። ያው ለማን እየሰገደ ነው? ለሆዱ። ማን ይባላል? ሆድ አምላኩ ማለት ይሄ ነው። ይህን ጭምር ነው ቅዱስ ጊዮርጊስ ሆድ አምላኩንም ጭምር ተው ሕግን አክብር ለማለት ነው የተጋደለ። እዚያ በኋላ ሙሴ ወረደና ጽላቱን ይዞ ወርዶ ለምን ነው የምታመልኩ አላቸው። ሰባበረው። ባጭሩ አምልኮ ጣዖትን ሰባበረው። ያመለከውን ሁሉ ቀጠቀጠው ይላል። እየበጠበጠ እያቀመሰ ያን ሲቀምስ ፍቅረ ጣዖት ያደረበት ምልክት ሲያገኝ በለው አለው። በለው። ቅዱሳን አንዳንድ ጊዜ ይበሳጫሉ። በለው ይላሉ። ሙሴ በለው ነው ያለው። አባትክንም በለው አለው። ወንድምክንም በለው ነው ያለው። በለው። ማንን ስለተወነው በለው ያለ? ማንን ስለተወነው? እግዚአብሔርን ስለተወነው አይደል? አሁንም እንደዚያ ነው። እግዚአብሔርን የተወ አምልኮተ እግዚአብሔርን የለወጠ ካለ ምን ይገባዋል? ምን ይገባዋል? ቅጣት ይገባዋል። እንደ ወንጌል ሰይፍ ሳይሆን ቀኖና ነው የሚሰጥ። እንደ ኦሪት ነው በለው የሚለው። ኦሪት በለው ትላለች። ጥርስን ቢሰብር ጥርሱን አርግፈው ትላለች ኦሪት። ዓይንን ቢያጠፋ ዓይኑን አፍሰው ትላለች። ወንጌል ግን ይህን ቢመታ ይህን ስጠው ነው የምትል። ስለዚህ በወንጌል ንስሐ ነው። እሺ ንስሐ መግባት ነው። አሁን ንስሐ መግባት ነው የሚያስፈልግ። መግደል መገዳደል ቀርቷል። እዚያ በኋላ እግዚአብሔር አምላክ ለሙሴ ጽላቱን ሰጠው። ይህንን ይዞ እያነበበ በሉ ተገዙ ያለ ኖረ። አሁንም ሰይጣን እረፍት የለውምና ይገርማቸዋል። ማስመለክ እነ ጼሩጻይዳን የሚባሉ በወሪቱ የነበረ መምለክ እነ ፈርዖን
እነ ናቡከደነጾር እንዳለ አሕዛብ እየሄደ ደግሞ በዚያ ማስመለክ ጀመረ። ሲዋላ እግዚአብሔር ሙሴን ላከ፣ ነቢያትን ላከ። ነቢያት ተወገሩ። ኤርምያስ በድንጋይ ተቀጠቀጠ። ኢሳይያስ በሰይፍ ተቆራረጠ በመገዛት። እነዚህ ሁሉ ከኔ በቀር ሌላ አምላክ አታምልክ የሚለውን ቃል በማስተማራቸው ሌላ የለም። ስብከተ ነቢያት ይሄ ነው። ከኔ በቀር ሌላ አምላክ አታምልክ። አባቶቻችን ሞቱ። ኤልያስ በተለይ ከቅዱስ ጊዮርጊስ ጋር ትልቅ ለአምልኮተ እግዚአብሔር ቀናይነት ያለው ነቢይ ነው። እንዲሁም ለአምልኮተ እግዚአብሔር ቀናይ ይለዋል ኤልያስን። እንደ ብቻውን እንደ ቅዱስ ጊዮርጊስ ብቻውን በሰማርያ ከተማ አካብና ኤልዛቤል 800ና ለንጉሱ 400 ለንግስቲቱ 450 850 ካህናት መድበው ማለት እኮ ነው። ለጣዖቱ ለመስጊዱ መድበው ማለት እኮ ነው። እንዲህ ለቤተ ክርስቲያን እንኳን የማይመደበውን ለጣዖቱ ሲያገብር ሰይጣን ክፉ ነው። ያንን እጣን ይጤሳል። ምን ይላል? ጠንቋይ ቤት ዳጅ ታውቃላችሁ? አዎ እንዲያለው እኮ እኔም እኮ እንድትነግሩኝ ብዬ ነው። እንዴት እጣኑ እንዴት በምን ነው የሚጤስ? በገል ነው በሌላ በየቤቱ እንደ ረከቦት ዘርግታችሁ አይደል የምታውልት ሄዱ አለ ጨፊያችሁን ገዛስታችሁ ታውቁት ይል እንይተዋወቅን እየተዋወቅነ አሁን ዳችሁ እጣን ታጤሳላችሁ አታጤሱም? እንትኗንች ጎዝጉዛችሁ ለማን ነው የምታጤሱ? ንገሩኝ። ለማን ነው ንገሩኝ እንጂ ዝም አትበሉ። ተማምነን እንሂድ እንጂ በዓሉን በጋራ እናክብረው። ለማን ነው የምናጤሰው እጣኑን? የቤት ጣጣየው እናታችን ገለጡ። ለዛሬ በሉት። ሌላ ምን ጣጣየው አይደል? ይግለጡት፣ አይፍሩት። ለዛሬ በሉት። ለቆሌ ለጨሌ አትሉትም እንዴ? ነውር ነው። እጣነ ቤት አይጤስም፣ እንዳታጤሱ። ለእግዚአብሔር ብቻ ነው። እንደውም እጣኑን ቅዱስ ይለዋል። እዚያ እንትን ላይ ተዘከረን ላይ እግዚኦ ሰምንግስከ ይልና እዚህ በቅዳሴ ማርያም ላይም ተናግሮታል። አይርጎተ እጣን ይልና ቅዱስ ይለዋል። ናርግ ለከ ዘምስለ እጣን ንጹህ አይደል የሚለው? ዘምስለ እጣን ንጹህ ናርግ ለከ ይለዋል። ንጹህ አለው እጣኑን ፈጣሪ እንጂ ፍጡር አይመሰገንበትምና። አየኸው? አሁን ከቤታችን የምናጥነው እጣን አይገባም። ለጣዖት ማጤስ እንደማለት ይሆናል። ስርዓት ሊኖር ይገባል። እጣን ለማን ነው የሚመጣ? ለቤተ ክርስቲያን አምጡ። ሻማ አምጡ። ሻማ መታችሁ ደግሞ ቅድም እዚህ መስኮቱ ላይ ስታበሩ ነበር። ለምንድን ነው ቀለሙን የተቀባውን እዚያ ላይ ፀሐይ የበራ ነው ውስጥ ገብቶ መቅደስ ቢበራ አይሻልም? ሻማ በልማድ ለምን እንኖራለን? እና አካብና ኤልዛቤል እንደዚህ የሚያጥኑ ካህናተ ጣዖት አዘጋጅተው ለጣዖቱ ይጤስለት ነበረ። መስዋዕት የሚሰዋ ነበር። ኤልያስ ተነሳ፣ አንቀጠቀጠው። አልቻለም። እግዚአብሔርን ትተው አካብና ኤልዛቤል ነቢያትን እየገደሉ የእግዚአብሔርን ካህናት ገደሏቸው። የሚገርማችሁ ነገር የእግዚአብሔርን ካህናት ገደሏቸው። የእግዚአብሔርን ነቢያት ገደሏቸው። ምን አቆሙ? እነዚያን ገድለው የጣዖት ካህናት አቆሙ። 850 ኤልያስ ብቻውን ቀረ። በዚህ ጊዜ ኤልያስ ምን አለ? እግዚአብሔር አምላክ እያለ መመለክ የለበትም። ተው ተመለሱ። ኧረ ተው አላቸው። እምቢ አሉት። እምቢ ነው። አዎ እንግዲያስ እኔም እምቢ አለ። እምቢታና እምቢታን ያነጻጽሯል ይላል። የና አካብና ኤልዛቤል እምቢታ እግዚአብሔርን አናመልክም እምቢ። እንግዲያ ማን ነው የምታመልኩ? በዓል አጵሎስ ጣዖትን የምናመልክ አሉ። አይ እኔ ደግሞ እግዚአብሔርን እንደማመልክ እግዚአብሔርን ካላመልካችሁ እምቢ አለ። እንዴት እምቢታ ምንድነው? ሰማይን እዘጋለሁ አለ። ሰማይን እዘጋለሁ። እዚህ ቆማለሁ፣ እዚህ ላይ ቆማለሁ። ሰማይ ዝጋ፣ ዝናም እንዳታዘንም ሰማይ አለ። 3 ዓመት ከመንፈቅ ሰማይ ተዘጋ። አያችሁ የነቢያት አማላጅነት ዘጋለት እግዚአብሔር። ማንን ዘጋለት? ሰማይን እኮ ነው። ሰማይን ይዘጋላቸዋል። ለነቢያት፣ ለሐዋርያት፣ ለሰማዕታት ሰማይን ይዘጋላቸዋል። የጠየቁትን ያሟላል እግዚአብሔር። ጠይቁኝ ያደርጋለሁ አለ። ሰማይን ዝጋልኝ፣ ዝግት። ዝናብ እንዳይዘንም እሺ አይዘንም። 3 ዓመት ከመንፈቅ ሰማይ ተለጎመ ይላል።
ይህን ያደረገው ለማን ነው? ለማን ነው? ምክንያቱ እግዚአብሔርን ትታችሁ ጣዖት ስላመለካችሁ እግዚአብሔር ዝናም እያዘነመ እየመገባችሁ ስከተዋችሁ ዝናሙ ይቅርባችሁ ነው አይደል? ፍርድ ነው። ፍርድ ነው። ይሄ ፍርድ ነው። ዘጋለት። ለጎመ ሰማይ ሰማይን ለጎመ በጸሎቱ ኤልያስ በጸሎቱ አቀመ ዝናመ ሰማይ ለጎመ ሰማይን ለጎመ ዝናምን አቆመ። ምድር የዘሩባትን ከማብቀል የተከሉባትን ከማጽደቅ ተከለከለች። ምን ይበላ 3 ዓመት ከመንፈቅ ዛሬም ዘንድሮ ድርቅ ከርሞም ድርቅ 3 ዓመት ድርቅ። እስቲ ያስቡት። ቀላል ነው ምእመናን? እግዚአብሔር እኮ ሲቀጣ ከባድ እኮ ነው። ረሃብ ከባድ ነው። በሽታ ይሻላል። ይህ ሁሉ አምልኮተ እግዚአብሔርን ስለተው የመጣ ቅጣት ነው። ከዚህ ቅጣት ያድነን። አምልኮተ እግዚአብሔርን ካልጠበቅነ ያልጠበቀ ህዝብ የሚቀጣ በድርቅ ነው፣ በረሃብ ነው የሚቀጣ። ሲያ በኋላ 3 ዓመት ከመንፈቅ የሚበሉት ሲያጡ ኤልያስን ፍለጋ እኔን ፈልጋችሁ አታገኙም እግዚአብሔርን ፈልጉ አለ። ኤልያስ ደግሞ አይደለም እኔን አትፈልጉ እግዚአብሔርን ፈልጉ። የዝናቡ ባለቤት እሱ ነው። እኔ ጠያቂ ነኝ። ለአምልኮት ቀንቻለሁና ሰማይን ዝጋልኝ ነው እንጂ አልኩት እኔ አይደለሁም። ፈጣሪ አለ፣ እሱን ፈልጉት፣ ተመለሱ፣ ጣዖቱን ትታችሁ እሱን አምልኩ፣ ዝናም ይዘንማል አለ። መስዋዕትን ሰዋና ሰማይ ዝናም ይዘንማል፣ እሳት ይወርዳል። ተንቀጠቀጠ። ሲጨንቀው የማይመለስ የለም። መስዋዕት ተሰዋ። የነሱ መስዋዕት የጣዖቱን ጠርተው አልመጣም፣ እሳት አልበላላቸውም፣ ሳቀባቸው፣ ዘበተባቸው። ባጭሩ ኤልያስ መስዋዕት አቀረበ። እግዚአብሔር መስዋዕቱን ተቀበለ። እሳት ከሰማይ ወርዶ በላለት። የኤልያስ አምላክ ነው ሌላ አምላክ የለም ብሎ አዋጁን በአዋጅ አስለወጠው። አክዓብን አሰገደው። ካህናተ ጣዖቱን አረዳቸው። ቅዱስ ጊዮርጊስ ዛሬ 70 ነገስታትን በእሳት አቃጥሏል። ዋዋዮም በነ ጸለየ ጊዮርጊስ ዋዋዮሙ በነበልባል ይወም ተጽፈ ክላለሁም ነገስት ይልና ጊዮርጊስ ጸልዮ እሳት ከሰማይ ወርዶ አቃጠላቸው ይላል። ጨካኝ ነው ልትሉ ትችላላችሁ። የት ተጽፎ ትላላችሁ? መጽሐፈ ነገስት ካለ ምዕራፋን ቅዱስ ኤልያስ ተው ለቀመጡ እሳት ከሰማይ አወርዶ አንድ መስፍን ከመቶ ሰራዊት ጋር አቃጥሏል። መጽሐፈ ቅዱስ ተመልከቱ። እነዚያን 800 ካህናት አሰጥ አርዷል ቅዱስ ኤልያስ። ጊዮርጊስ ያኔ የደገመው ዛሬ አቃጥሎታል። እንቢ ሲል አልመለስ ሲል ኤልያስ አሳርዶታል። ፈለግ ኢየሱስን አወርዶ እንቢ ብለውት ነው፣ አቸንፈውት ነው። እነዚያንም ሁለቱን ኤልያስ የእግዚአብሔር ነብይ ነህ ንጉሥ ነህ ይልሃል አሉት። ነኝ ኧረ የእግዚአብሔር ሰው ነኝ። እንግዲያስ የእግዚአብሔር ሰው ሆንኩ እሳት ከሰማይ ወርዶ ይብላችሁ ሲል ወርዳለ አትላትላትላት እሳቲቱ። ሰው እንዴት ያለ ነብይ ነው ኤልያስ! እሳት መውረድ ሰውን ማቃጠል። ያዲያ ያማልዳል ሲል ጠይቃችሁ ያማልዳል አያማልድም? እንዴት ታዲያ? እግዚአብሔር እኮ ጸሎቱን ሰምቶ እሳት አወረደለት። ጸሎቱን ተቀበለው ማለት ይሄ እኮ ነው አማላጅ ማለት። ጸሎቱን ሰምቶ ሰማይን ዘጋለት። ይሄ እኮ ነው አማላጅ ማለት። አማላጅ ማለት እኮ አስተውቋይ ወደ እግዚአብሔር የሚለምን የሚጸልይ የሚማልድ ማለት እኮ እግዚአብሔር እንደሚጠይቅ ነው። አዲያ ጸሎቱ ተቀባይነት ካገኘ ኤልያስ አማላጅ ነው ማለት ነው። እሳት አወርድልኝ ሰማይ ወረደለት። ጸሎቱን ሰማው አይደለ? አማላጅ ማለት ይሄ ነው። እግዚአብሔር ጸሎቱን የሚሰማው ሁሉ አማላጅ ይባላል። እመቤታችን ታማልዳለች ምንለው ለዚህ እኮ ነው። መላእክት ያማልዳሉ፣ ቅዱሳን ያማልዳሉ፣ ነቢያት ያማልዳሉ፣ ሐዋርያት ያማልዳሉ፣ ሰማዕቱ ቅዱስ ጊዮርጊስ ያማልዳል። እንኳን ለምህረት ለመዓት ይገርማቸዋል። እንኳን ለምህረት ለመዓት እንኳን ማርሊ ብለውት አጥፋልኝ ብለውት ያጠፋላችኋል። አይገርምም? የትኛው ይሻላል? አሁን እኛ አንዳንዶቹ መናፍቃን አያማልዱም ለበረከት ይላሉ። እንኳን ለምህረት ለመዓት ይሰማቸዋል። እሳት አወርድልኝ ወዲያው ጠብ ላጥ እሳት አወረደ። ማን? ቅዱስ ኤልያስ በጸሎት ነው። ዝናም አወርዳ ዝናም ዝጋ
ዝግት ሰማዩን አወርድልኝ። እኮ ጸሎታቸው ተቀባይነት ስላለው ምልጃ ማለት ይሄ ነው፣ ሌላ አይደለም። እግዚአብሔር ይቀበላቸዋል። ለማን? አምልኮቱን ስለያዙ ውስጡ ልባቸው በአምልኮት ቅድም ያልኩት ከኔ በቀር ሌላ አምላክ አታምልክ የሚለውን እነሱ ራሳቸው ጠብቀው ሌላውን ስለሚያስጠብቁለት ይሰማቸዋል። ያማ ከሆነ እንዲህ አንዳንድ ወታደር እኮ ጥያቄው ካልተመለሰለት ሸሻል አይደል? እነሱም እኮ የሚጠይቁት ጥያቄ ካልተመለሰላቸው እንዲህ አላለው እግዚአብሔር። ስለዚህ የሚለምኑት ሁሉ ያሟላላቸዋል፣ ይሰጣቸዋል። መብራት ነው። እሺ ችግር የለም። አጭር ነው። ዛሬ ወደ ኤልያስ የገባሁኝ መነሻውን ለማድረግ ነው እንጂ ቅዱስ ጊዮርጊስን አጭር ነው የምናደርገው። አጭር ነው፣ ታውቁታላችሁ። ኤልያስ በዚህ መልኩ አምልኮተ እግዚአብሔርን መልሶ ህዝቡን ወደ እግዚአብሔር መልሷል። እንዲህ እያለ ሲሄድ ጌታችን መድኃኒታችን መድኃኔዓለም ክርስቶስ በነቢያትም በሌሎችም የተነገረው መልእክት ህዝቡን ሊመልሰው ስላልቻለ እሱ ራሱ ወደዚህ ዓለም መጣ። አንድም እወለዳለሁ ከልጅ ልጅ እወለዳለሁ ሰቀላለሁ ሞታለሁ ብሎ ለአዳም ተስፋ ስለሰጠው መጣ ወደዚህ ዓለም ራሱ መጣ። እንደው የሚገርመው ነገር ምስክርነቱን ሲናገር በማቴዎስ ወንጌል ምዕራፍ 27 ላይ ምን ይላል? አንሰ እንበይነ ዝንቱ መጻይኩ ወእንበይነ ዝንቱ ተወለድኩ ከመ እኩን ሰማዕተ በጽድቅ ይላል። ራሱ እኔ ሰማዕት ልሆን ነው የመጣው። ምስክርነት አምላክነቱን ነው። ነቢያት መስክረው ነበረ፣ ዓለም አልቀበል ስላለ እኔ ራሴ አምላክነቴን ልመሰክር ነው የመጣው ብሎ አምላክነቱን መሰከረ። አነ ወአብ አሐዱ ነን፣ እኔና አብ አንድ ነን አለ። አቡየ ፈነወኒ ወአነ ተፈነውኩ፣ አባቴ ላከኝ እኔ ወደዚህ ዓለም መጣው። ስታጠምቋቸው በአብ በወልድ መንፈስ ቅዱስ አጥምቋቸው እያለ ሊመሰክር መጣ። አሁንም ደግሞ እሱን አልተቀበሉትም። አጋንንትን በአጋንንት ያወጣል እያሉ ታምራቱን አልተቀበሉትም፣ ትምህርቱንም አልተቀበሉትም። ሞት ተሰቀለ፣ ሞተ፣ ተነሳ፣ አረገ። ከማረጉ በፊት ሐዋርያትን በዚህ ዓለም ሹሟቸው አረገ። ተሾሙ። አሁንም እሱ ከሞተ በኋላ መምለካያነ ጣዖት ሐሳውያን አላረፉም። ጣዖት ያመልካሉ፣ ማምለክ ጀመሩ። እነ ዲዮቅልጥያኖስ 40 ዘመን እንዲሁም ዲዮቅልጥያኖስ የሚባል አላዊ 40 ዘመን ጣዖት ካላመለካችሁ እያለ ክርስቲያኑን በሙሉ መጨፍጨፍ፣ ቤተክርስቲያን ማቃጠል አስቸገረ። በዚህ ዘመን ቅዱስ ጊዮርጊስ ተወለደ ነው። እዚህ ለመድረስ እኮ ነው። በዚህ ዘመን ቅዱስ ጊዮርጊስ ተወለደ። በ277 ዓመተ ምህረት እነ ዱዲያኖስ የሚባሉት ነገስታት ነግሰው ሳለ ዘመን ገጠመውና ሰማዕቱ ቅዱስ ሲወለድ ያን ጊዜ ዱዲያኖስ የሚባል 70 ነገስት የሚባሉ ጣዖት አጵሎስ በዓል የሚባሉ ጣዖታትን የሚያስመልኩ ስለነበሩ ቅዱስ ጊዮርጊስ አባቱ ዞሮንቶስ ይባላል። ወይም ሁለተኛ ስሟ አንስጣሴዎስ እናቱ ቴዎብስታ ሁለተኛ ስሟ አቅሌስያ ትባላለች። ከነሱ ተወለደ። 2 እህቶች ነበሩት ይላል። ሴቶች ሌላ አልነበረም። ቅዱስ ጊዮርጊስ ካደገ 20 አባቱ በሕፃንነቱ ስለሞተ አደገ። በ20 ዓመቱ ወደ ቤተ መንግስት ተጠርቶ ስልጣን ይሰጥ ሲባል ምንድነው አለ። ዱዲያኖስ የተባለው ንጉስ ለጣዖት ስገድ አለው። አይ ለዚህም አልሰግድም። እንዴት? ከኔ በቀር ሌላ አምላክ አታምልክ ያለው የአባቴ አምላክ አለ፣ የእናቴ ሃይማኖት አለ። የአባቴ እናቴ ሃይማኖት ክርስትና ነው፣ ተዋህዶ ነው። ከዚህ አልወጣም። አይ ግድ የለም እንሰጣለን፣ ወርቅ ብር የፈለከውን። አልፈልግም። ወርቅ ብር እንስጥ። አልፈልግም። ያውን ወጣት ምን ይላል? እንስጥ ቢለው ቀበላል እምቢ ይላል። እንኳን ሰጥቶት እንዴው ይነጥቃል፣ እንዴው እያፈነ ይወስዳል፣ እንዴው እያገተ ይወስዳል። እንኳን ተሰጥቶት እግዚአብሔር ይጠብቀን ከዚህ ሁሉ። እዚህ ኋላ ቅዱስ ጊዮርጊስ ካልሰገድክ ተብሎ 7 ዓመት ነው መከራ የተቀበለ። ባጭሩ 7 ዓመት ተከትፏል፣ ተፈጅቷል፣ ተዘርቷል፣ ተከትክቷል። ያልሆነው ነገር የለውም። 7 ዓመት ዘኮነንዎ 7 ዓመት ፈረዱበት፣ መከራ አሰቃዩት። ኢመሰሎ ከማህት ይለት ለሱ ግን እንደ አንድ ቀን አይመስለውም ነበር ይላል። እግዚአብሔር እያቀለለለት አሁንም መከራውን ያቀልልና አምላክ ቅዱስ ጊዮርጊስ 3 ጊዜ ሙቶ 3 ጊዜ ተነስቷል። ዛሬ የመጨረሻ ሚያዝያ 23 ቀን
አንገቱን በሰይፍ ተቆርጦ 7 አክሊል የተቀበለበት በዓል ነውና እንኳን ለዚህ በዓል አደረሰን አደረሳችሁ። ስሞች አሉት የቅዱስ ጊዮርጊስ የማይታለፉ ስሞች። ጊዮርጊስ ኮከበ ልዳ፣ የልዳው ኮከብ፣ አገሩ ልዳ ናት የተወለደባት። የልዳው ኮከብ ይለዋል ቅዱስ ጊዮርጊስን። ኮከብ የተባለ ለምንድን ነው? ጨለማውን ዓለም ስላበራ፣ ያንን አምልኮ ጣዖት ስለደመሰሰ። ቅዱስ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ጊዮርጊስን ኮከበ ልዳ፣ የልዳ ኮከብ ትለዋለች። ምእመናን የልዳ ኮከብ ይሉታል። የአጥቢያ ኮከብ ማልዳ ሲወጣ ቦገግ አይደል የሚያደርገው? ቅዱስ ጊዮርጊስ ያንን የጣዖቱን መንደር ሄዶ በወንጌል ሲሰብክ ቦገግ አይደል የምእመናን ልቡና አበራላቸው በኮከብነቱ። ፀሐይ ልዳ ኮከበ ፋርስ ነው። ፀሐይ ልዳ የልዳው ፀሐይ ቅዱስ ጊዮርጊስ። ዛሬም በፊቱ ቁመን ባርክልን ባላችን ቅዱስ ጊዮርጊስ አብረን ቁም። ፀሐይ ልዳ ሲል እንትኑ መጣ መብራቱ። እስቲ አንድ ጊዜ እግዚአብሔርን አመስግኑት። ፀሐይ ልዳ ኮከበ ፋርስ ሰማዕቱ ጊዮርጊስ የልዳው ፀሐይ ይሄ ነው እኮ። እስቲ ፀሐይን እዩዋት፣ ፀሐይን እዩዋት እስቲ። ምን እያደረገች ነው አሁን? ምን ታደርጋለች? ታበራለች። ሌላስ? ታሞቃለች። ሌላስ? አዎ ቅዱስ ጊዮርጊስ የልዳ ፀሐይ ሲባል እንደዚች ፀሐይ ጨለማውን ዓለም በትምህርቱ በስብከቱ በገድሉ አበራው፣ የሰውን ልቡና አበራው። ስለዚህ ፀሐይ የተባለ ጊዮርጊስ እንደዚህ በላይ ወጥቶ ጠፈር ላይ አብርቶ ሳይሆን የሰውን ልቡና ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ ስለመለሰ በጣዖት ተለብጦ የነበረውን ልብ ያን እያወለቀ እየጣለ አምልኮተ እግዚአብሔርን በእያንዳንዱ ልብ አስገባው። ኦፕሬሽን አደረገው ቅዱስ ጊዮርጊስ። በጣዖት በሽታ ልቡ ታስሮ የነበረውን ሁሉ አንጀት ነው የሚባል ተጠላልፎ፣ የአንጀት መጠላለፍ ነው የሚባል የዓለሙ ልቡና በዚያ ጊዜ ማለት ነው። የሰው ልቡና በጣዖት አምልኮ አንጀቱ ተጠላልፎ ተይዞ ሐኪሙ ቅዱስ ጊዮርጊስ መጣና ኦፕሬሽን እያደረገ አፍታተው። ስለዚህ ቅዱስ ጊዮርጊስ ማን ተባለ? ፀሐይ ልዳ፣ የልዳው ፀሐይ ኮከበ ፋርስ፣ የፋርስ ኮከብ ደግሞ ወደ ፋርስ ሀገር ሄደ። ፋርስ ሄደና ደግሞ እንደዚሁ ጣዖቱን አወረደው። ቅዱስ ጊዮርጊስ እኮ ድራጎንን ሲቀጠቅጠው ኃይለ እግዚአብሔር ከሱ ጋር ሆኖ ኃይሉን ሲያደክመው ቤዛነቱን ገልጿል። ቅዱስ ጊዮርጊስ ቤዛ ይባላል። እስቲ ቤዛ በሉ። ቅዱስ ጊዮርጊስ ቤዛ ይባላል። እመቤታችን ቤዛዊት ዓለም ትባላለች አይደል? መድኃኔ ዓለም ቤዛ ኩሉ ይባላል። የመድኃኔ ዓለም የባህሪ ነው። የእመቤታችን የነ ቅዱስ ጊዮርጊስ ቤዛነት የጸጋ ነው። እንዲህ ይላል። ምን ይመስላችኋል? ቤዛነቱን ሲገልጽ ሰላም ለህሊናከ ዘመከረ በልባዌ በሞቱ ወበተንስወቱ ተሳትፎ መራዊ አቃቤ ሥራይ ጊዮርጊስ መፈውሰ ደዌ ለወለት ከመቤዘውካ ይልልሃል። ቤዛ ለወለት ከመቤዘውካ ማፈደር አጎን አሮዬ አየው ቤዛ ይለዋል። ቤዛ ይባላል። እመቤታችን ቤዛ አትባልም የሚል አንዳንድ ተነስቷል ይባላል ሰሞኑን። እንዴ መድገም ነው እንጂ መልኩን መድገም፣ ጸሎት መጸለይ። አየው ለወለት ከመቤዘውካ ማፈደር አጎን አሮዬ ድራጎን ከተባለው ዘንዶ ያችን ብርታዊትን እንዳዳንካት ቤዛ የተባለ ቅዱስ ጊዮርጊስ ቤዛውካ ቤዛው አዳነ። ተረፈ ሕይወቴ ቤዙ እምኩሉ ምንሳዊ ቤዙ ደግሞ ቤዛ ማለት ቤዙ ደግሞ አድ ሁለት አንቀጽ አገኘው እዚህ ላይ አንድ ቤዛውካ ደግሞ ቤዙ የኔን ባድ ነው። አዲያ ቤዛ አይባልም እንዴ? ቅዱስ ጊዮርጊስ እንኳን በቤታችን እንዴ ምን አይኑ የታወረ ነው እንዴ? ምን የሆነ ነው? አያ መልካ ማርያም ቢደግም መልካ ኢየሱስ ቢደግም መልካ ጊዮርጊስ ይደግም ይሁን ያገኘዋል። ከመቤዛውካ ለሁለት ከመቤዛውካ ማፍደራጎን አርጌ ካውሬው ከደራጎን ያችን ብርታዊትን ቤዛውካ እንደ ተቤጃት ቤዛ እንደሆንካት እንዳዳንካት ተረፈ ሕይወቴ ቤዙ እምኩሉ ምንሳዌ የኔንም ያለውን ሰውነቴን ከጥፋት ሁሉ ቤዛ ሆነው አድነው ይባላልና ቤዛነታቸው የጸጋ ቤዛ ነው እንጂ ድንግል ማርያም ቤዛዊት ዓለም ትባላለች። አትደናገጡ። እሺ መጽሐፍ ነው የሚናገር። ይሄ
ዛሬ እና አሁን የጠቀስኩት ቅዱስ ጊዮርጊስ ስላገኘውለት ነው ራሱ ከመልኩ ስላገኘውለት ነው ዝም ብዬ አይደለም ለቤዛ ዓለሙ የመቤታችንማ መቼም ኢየሱስም አለው እንጂ ምንድነው ቤዛ ልቃ ወርቅ ምንድነው ቤዛ አለ መልኩ ላይ አለ ደሞ ሁለተኛማ የጊዮርጊስ ቤዛነቱ ብዙ አለ ቤዛ ኃጣውዬ ይኩን ጻማ ከፍትፉድ የሚል ሁሉ አለ የቅዱስ ጊዮርጊስ ቤዛ ኃጣውዬ የኃጢአቴ ቤዛ ይሁንልኝ ኃጢአቴ ይደምሰስ እንኳን ይገርባቸዋል እንኳን ለበጎ ለክፉ እግዚአብሔር ራሱ ቤዛነታቸው ሲገልጽ ምን አለ መሰላችሁ በዚህ በትንቢተ ኢሳይያስ ላይ ረሰይኩ ለከ ተውላቅጠከ ግብጽ ወሲዮናሃ ወኢትዮጵያ ቤዛከ ይላል ቤዛከ እንኳን ለበጎ ያኮ ለክፉ ነው ለክፉ ፈርዖንን ስላጠፋ ለእስራኤልም ላለው ላንተ ፈርዖንን ሲዮንን አግን ቤዛ አድርጌልሃለሁ ለውጥ አድርጌልሃለሁ ለክፉ እኮ ነው ራሱ ነው እኮ እግዚአብሔር የተናገረ ረሰይኩ ለከ ተውላቅጠከ ግብጽ ወሲዮናሃ ወኢትዮጵያ ቤዛከ 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 ይሄ መጽሐፍ ቅዱስ በትንቢተ ኢሳይያስ የተጻፈ ነው ራሱ እግዚአብሔር ቤዛ ብሏቸዋል ሙሴ ቤዛ ነው ኤርትራ ቤዛ ናት እነዚያን ያድና እነዚያን ያሰጠመች እሳት ባቢሎን ቤዛ ናት ለማን ለሰለስቱ ደቂቅ አልበላቻቸው የሙሴ በትር ቤዛ ናት ምንድነው አለ ያለ ያለ ደሞ ስመላለሙ ለቅዱስ ያሬድ ወኮነቶሙ በትር ቤዛ ሆሙ ወኮነቶሙ በትር ቤዛ ሆሙ ያቺ በትር የሙሴ በትር ለእስራኤል ቤዛ ናት ይላቸዋል ለምን የከፈለች እሷ ስለሆነች ያሻገረች እሷ ስለሆነች ወኮነቶሙ በትር ቤዛ ሆሙ ቅዱስ ያሬድ እንግዲህ ያቺ በትር ቤዛ ከሆነች እመቤታችን እንዴት ቤዛ አትባልም ነው ከሙሴ በትርና ከመቤታችን ማን ይበልጣል እስቲ ማን ይበልጣል እመቤታችን አይደለኝ የሙሴ በትር እኮ ለእመቤታችን ምሳሌዋ ናት አዲያ ምሳሌይቱ ኮነቶም ቤዛ ከተባለች አማናዊት ድንግል ማርያም እንዴት ቤዛዊት ዓለም አትባልም ይሄ ስህተት ነው ቤዛዊት ናት ቤዛዊት ዓለም በሉሲ እግዝእትነ ማርያም ቤዛዊት ኩሉ ዓለም እግዝእትነ ማርያም ቤዛዊት ኩሉ ዓለም እግዝእትነ ማርያም ወላዲተ አምላክ ቅድስት ድንግል ማርያም ቤዛዊት ኩሉ ዓለም ይሄ ነው እንጂ እንደው ከመብዘው ካያለ ቅዱስ ጊዮርጊስ አዳንክ እየተባለ አያድንም እንዴት ይባላል ግን የጸጋ ነው የባህሪ ብላችሁ እንዳትይዙ የጸጋ ነው ብርታዊትን ማዳነ ቅዱስ ጊዮርጊስ ሌላም ሰራ ወደ መጨረሻው ስሙን ነው እንግዲህ ኮከበ ፀሐይልዳ ኮከበ ክብር ይባላል ብዙ ስም አለው መክበበ ሰማይት የሰማይታት አለቃ ይባላል በተለይ ፀሐይልዳ ዚያውን መቃብሩ ዛሬ የተቀበረባት ሚያዚያ አረፈ ፋርስ ሀገር ነው የሞተው አምጥተው አጽሙን አስቀምጠውት አሁን ከርስቱ ልዳን ያለ እንግዲህ መላከ ሕይወት ብርሃኑ አሰፋም ብፁዕ አባታችን ሌላ ኢየሩሳሌም ይሄዳችሁ ልዳ የቅዱስ ጊዮርጊስን መቃብር አይታችኋል አይደል እኔም አይቻለሁ ገብተን መቃብሩን አይተናል የታሰረበት ሰንሰለት ግብጽም አለ ቦታው ስለሚወዱት ቅዱስ ጊዮርጊስን ቢሩታዊት ላይም ቤተክርስቲያን ተሰርቶለታል ዳጎና ገደለበት እና ሰንሰለቱ እዚ ይገባል ለበረከት እናስገባዋለን ልዳ ስንሄድ እዚያች ተወልደባት ሀገር ቤተ መቅደስም አለ ቅዱስ ጊዮርጊስ እንዲሁም ለየት ያለ እንደ ኢትዮጵያ ልዩ ሆነች ቤተ መቅደስ ነው ያለችው የቅዱስ ጊዮርጊስ ሰላም ለሀገሩ ሰላም ለደብሩ ሰላም ለመቃብሩ ይላል ለሀገሩ ሰላም ለደብሩ ሰላም ለመቃብሩ ሰላም ይላል ሰላም ለመቃብሩ ጻዳ ፈረሱ ሀበቆመ ሰኮና እግሩ ነጩ ፈረስ የቅዱስ ጊዮርጊስ የእግሩ ሰኮና ቆመበት ይላል ይሳመኒ በከናፍሩ ወይሰደኒ ሀበሀገሩ ቅዱስ ጊዮርጊስ አደመኒ ፍቅሩ ይላሉ አባቶቻችን ሲወዱት ሰማይቱን ሲወዱት በከንፈሩ ይሳመኝ ይላሉ ወይሰደኒ ሀበሀገሩ ወደ ሀገሩ ይሰደኝ ካለ በኋላ ቅዱስ ጊዮርጊስ አደመኒ ፍቅሩ የጊዮርጊስ ፍቅሩ ልቤን በላው ደሳ እንዲህ አድርገው አባቶቻችን የሰማይቱን ፍቅር ይገልጹታል ሌላው ቅዱስ ጊዮርጊስ ጨርሻለሁ አንገቱን ዛሬ ሲሰየፍ ካንገቱ 3 ነገሮች ወጥተዋል ይላል ቅዱስ ጊዮርጊስ ወተከለለ ደም ወማይ ወሐሊብ ምንክሳዱ ፈልፈለ ቅዱስ ጊዮርጊስ ዛሬ ሚያዚያ 23 ቀን አንገቱን በሰይፍ በተቆረጠ ጊዜ ካንገቱ አንደኛ ውሃ ሁለተኛ ደም ሶስተኛ ወተት ወጣ ይህ ታምር ነው ይህ ገድሉ ነው የቅዱስ ጊዮርጊስ ገድሉ ነው ታምሩ ነው
ውሃው ለምን ፈሰሰ? የተጠመቀበት ማየገቦ ከክርስቶስ ጎን የፈሰሰው የተጠመቀበት ማየገቦ ጥምቀቱን ጠብቆ ከዚህ ቀን ስለደረሰ በዚህ ጥምቀት ስለከበረ እግዚአብሔር አምላክ ስለሰበከ ምስጢረ ጥምቀትን በደንብ ነው የሰበከ ቅዱስ ጊዮርጊስ። በደንብ ተጠመቅ እያለ እመን ተጠመቅ። እንዲሁ ይገርማቸዋል። ሌላው ቀርቶ ከእግሩ ታስሮ ከአንዲት ድሃ ቤት ታስሮ ሳለ እግሩን አቆመበት ላይ ነካ ቢያደርገው ውሃ አፍልቆ ያላመኑት አምነው እንዲጠመቁ አድርጓል። ቅዱስ ጊዮርጊስ አፍልቋል። በታምራት ያደረገለትን እንደገና ሲቆረጥ ደግሞ አንገቱ ውሃ ፈለቀለት። ምስጢረ ጥምቀትን ስለሰበከ ምስጢረ ጥምቀትን በደም ስለያዘ ገርሉ ነው። ደም ወጣ ይላል። ስጋውን ደሙን እንዲቀበሉ እሱም ተቀብሎ ስለሰበከ ስለ ስጋው ለደሙ በደም ስለሰበከ አንገቱ ደም ወጣ። ወተቱስ የማን ነው? የምን ምሳሌ ይሆናል? ወተቱ የወንጌል ምሳሌ ነው። ወንጌልን ስለሰበከ ወንጌልን ስላስተማረ ወንጌልን ወተት ይላታል። ሐዋርያው ቅዱስ ጳውሎስና ሐዋርያው ቅዱስ ጴጥሮስ ሲሰብኩ እንዲህ ይላሉ። ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 3 ላይ ቁጥር 3 ላይ እዚያው ላይ ነው ሐሊበ ወጓይኩክሙ እናንተ የቆሮንቶስ ሰዎች ወተት ጋትኳችሁ ይላቸዋል። ዋኮ መብላ ጽኗ ዛብላይኩክሙ በጣም ጠንከር ያለ ዳቦ ቆሎ አልሰጧችሁም ጥርሳችሁ ገና ስለሆነ እና በምሳሌ አድርጎ ወተት ጋትኳችሁ የተባለች ወንጌልን አስተማርኳችሁ ቀስ እያደረኩ ምን እያልክ ወረደ ተወለደ ተጠመቀ ተሰቀለ ሞተ ተነሳ አረገ ዳግመኛ ይመጣል እናንተም ተጠመቁ። እቺ ወተት ትባላለች። ወተት ይህንን ነው ወተት ወንጌልን ወተት። ጴጥሮስ ደግሞ ምን ይላታል? እዚያው ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ እዚያው ላይ ይላል ወኩኑ ከመ እለ ይእዜ ተወልዱ ሕፃናት ዛሬ እንደተወለዱ ሕፃናት ሁኑ ወአፍቅሩ ሐሊበ ንባቤ ዛልወቱ ትውሲት ውሃ ያልተቀላቀለበት የሚያናግር ወተት ውደዱ ከመትላቁ ቦቱ ለድሂን ለመጎልመስ ከመከራት ዘንድ ወተት ውደዱ ውሃ ያልተቀላቀለበት ወተት ይላል። ውሃ ያልተቀላቀለበት ወተት ኃይል ይሰጣል። ውሃ የተቀላቀለበት ግን አይሰጥም። ያውኑ ሕፃናት ውሃ እየቀላቀላችሁ ነው የምታጠጧቸው። ሴቶች ጥሩ አድርጋችሁ አጥቧቸው። ጴጥሮስ ምን አለ? ውሃ ያልተቀላቀለበት ወተት ነው ለሕፃናት ማጠጣት። ውሃ የተቀላቀለበት ኃይል አይሆንም ይልና እቺ ወንጌል ናት። እናንተ ምእመናን ዛሬ እንደተወለዱ ሕፃናት ወተቱን ውደዱ ይለናል። ወተት ወንጌል ስለሆነች ወንጌልን ተማሩ በደንብ ወቁ። ወይም ደግሞ ሐሊብ የተባሉ ሥላሴን ውደዱ ይላል። አብ ሐሊብ ወልድ ሐሊብ ወመንፈስ ቅዱስ ሐሊብ ይላል አባ ሕርያቆስ። አብ ሐሊብ ይባላል፣ ወልድ ሐሊብ ይባላል፣ መንፈስ ቅዱስ ወተት ሐሊብ ይባላል። አሐዱ ውእቱ ሐሊብ ዛልወቱ ትውሲት ፋቂ ያልተቀላቀለበት በአንድነቱ ምንታዌ በሶስትነቱ ርባዬ የማይቀላቀልበት ዛልወቱ ትውሲት እውነተኛው ሐሊብ ሥላሴ ናቸው። ሥላሴን ውደዱ። ቅዱስ ጊዮርጊስ ይህን የሰበከ አብ ወልድ መንፈስ ቅዱስ በአካል በስም በግብር ሶስት በባህሪ በህልውና አንድ ብሎ ስለሰበከ ወጣ። እዚህ ላይ ወተት ወጣ። ምስጢረ ሥላሴ ነው። ሶስቱ ምስጢራት በቅዱስ ጊዮርጊስ አንገት ላይ ተሰበኩ ይላል። ተሰበኩ እንዴት ብለው? ምስጢረ ጥምቀት ከአንገቱ ውሃ በመፍሰሱ ምስጢረ ጥምቀት ተሰበከ ይላል። ከአንገቱ ደም በመፍሰሱ ምስጢረ ቁርባን ቅዱስ ሥጋው ክቡር ደሙ ተሰበከ ይላል። ወተት በመውጣቱ ደግሞ ማን ተሰበከ? ምስጢረ ሥላሴ ምስጢረ ወንጌል ተሰበከ። ያንን ታምር እግዚአብሔር አደረገለት። ከዚህ በኋላ 7 አክሊል አምጥቶ አቀዳጀው። ስንት ዓመት ነው የተጋደለ? ስንት ዓመት ተጋደለ? ስንት አክሊል ተቀበለ? አየው እግዚአብሔር ይቸር አምላክ። አየው ይቸር አምላክ። አየው እሱ አይቶ እሱ ገምግሞ ሌላ ገምጋሚ እኮ የለም። 70 ነገሥትማ እንግዲህ ዱድያኖስ በለው ነው የሚሉት። ማን ጻፈለት? 7 ዓመት የተቀበለው መከራ ማን ነው የጻፈው? ራሱ ባለቤቱ መድኃኔዓለም ክርስቶስ ራሱ ጻፈው። ያየናል። አሁን ምእመናን ክፉም ብንሰራ አብሮን ነው ያለ፣ በጎም ብንሰራ አብሮን ነው ያለ።
ምን ሰራትን ሁሉ አብሮ ይመለከታልና እሱ ራሱ 7 ዓመት የተጋደለውን ገር 3 ጊዜ ሙቶ ያስነሳው ስለሆነ ቆጥሮ የመጀመሪያው ዓመት አክሊልህ እንካ 1 የሁለተኛው ዓመት እንካ 2 የሶስተኛው ዓመት እንካ 3 እንዲህ ያለ 7ቱን አክሊል ለቅዱስ ጊዮርጊስ በራሱ ላይ አስቀመጠለ። አክሊል ሲባል አንጥረኞች የሰሩት እንዳይመስላችሁ፣ ግዙፍ እንዳይመስላችሁ። ነፍሱ ናት የተቀበለች። አሁን ስጋውማ ልዳለ ቅድም ብያቸዋለሁ እዚህ ተቀምጧል። እና አክሊል የተቀበለች ማን ናት? ነፍሱ። የነፍስ አክሊል አዲያ ረቂቅ ነው ግዙፍ? ረቂቅ ክብር ማለት ነው። ክብር እንጂ እንደኛ አዚም በስዕል ላይ የሚታየው አክሊል ላይ ነው። ግን በነፍስ ረቂቅ ስለሆነች ክብር ይላል። ቀደሙነ በተጋድሎ ወይ ቀደሙነ በነሲ አክሊል ይላል። በመጋደል ቀደሙን ክብር በመቀበል ደግሞ ገና እንጠብቃለን ብሎ መንግስተ ሰማያትንም ክብር ይላታልና እንግዲህ የክብር አምላክ ቅዱስ ጊዮርጊስ ለቅዱስ ጊዮርጊስ ይህን ታምር አድርጓል። ከኔ በቀር ሌላ አምላክ አታምልክ ያለውን እስከ መጨረሻው ድረስ ጨርሶ 7 ዓመት ዛሬ ተጋድሎውን ፈጸመ። ቃል ኪዳን ተቀበለ። እምህር ለከ እስከ 10 ትውልድ እስከ 10 ትውልድ ድረስ እምርልሃለሁ አለው። እስከ 10 ትውልድ ድረስ እምርልሃለሁ። አስማረው ዓለሙን እኮ አንተ ዝም ትላለህ? አስማረው እኮ ዓለሙን ቅዱስ ጊዮርጊስ። መሐሪው ግን እግዚአብሔር ነው። እሺ የሚምር ማን ነው? የሚያስር ማን ነው? አይወል ጊዮርጊስ በአማላጅነቱ ዝም ብሎ አይደለም ተኝቶ እንዳይመስልህ 7 ዓመት መከራ ተቀብሎ በዚህ ነው ማማላጅነቱን ቃል ኪዳኑን የተቀበለ። ዝም ብሎ አይደለም፣ በገድል ነው። ገድል ይባላል። ገድል ተጋድሎ፣ የሰማዕታት ገድል፣ የጻድቃን ጾም ጸሎት ምናኔ ይባላል። ስለዚህ ቅዱስ ጊዮርጊስ ዛሬ በዓሉን ስናከብር በመካከላችን ጽላቱም አለ፣ በረድኤቱም አይለየንም። አምላከ ቅዱስ ጊዮርጊስ ዛሬም በአምልኮ ጣዖት ያሉትን ሰዎች ከአምልኮ ጣዖት ወደ አምልኮ እግዚአብሔር እንዲመለሱ ቅዱስ ጊዮርጊስን መርጦ ሰማዕት አድርጎ እንደሾመው ዛሬም ቅዱስ ጊዮርጊስን ይላክልን። ቅዱስ ጳውሎስ አንድ ነገር ተናገረ፣ የድል አክሊልን እንደሚገባ በቆሮንቶስ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ ቅዱስ ጊዮርጊስም ይህን አገኘ ስንል አንዳንዶቹ እንዴት ያለ አክሊል አገኘ መጽሐፍ ቅዱስ ላይ ልትሉ ትችላላችሁ። ያዙ፣ ማስታወሻ ያዝ። አክሊል እንዳለ ለሰማዕታት የተዘጋጀ አክሊል እንዳለ ቅዱስ ጳውሎስ ለጢሞቴዎስ ለደቀ መዝሙሩ ሲጽፍለት በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ ምን ይላል? እንዲህ ይላል፣ በድሬን ይፈጸምኩ፣ ሩጬን ጨረስኩ፣ ሃይማኖቴን ያቀብኩ፣ ሃይማኖቴን ጠበቅኩ፣ ሰናየ ገድለ ተጋደልኩ፣ በጎውን ገድል ይለዋል። የቅዱስ ጊዮርጊስ በጎ ገድል ይባላል፣ እግዚአብሔርን ለማገልገል ስለሆነ። ሰናየ ገድለ ተጋደልኩ፣ በድሬን ይፈጸምኩ፣ ሃይማኖቴን ያቀብኩ፣ እንከሳ ጽኑ ሊተ አክሊለ ጽድቅ ዘያሴን እግዚአብሔር መኮንነ ጽድቅ ነው ያለው። ስለዚህ የተጋድሎን ዋጋ እውነተኛው ዳኛ እግዚአብሔር የእውነተኛውን አክሊል አዘጋጅቶ ይጠብቀኛል። ያው መጽሐፍ ቅዱስ ነው እንግዲህ የሰማዕታት አክሊል እንደሚዘጋጅላቸው ቅዱስ ጳውሎስ ነው የተናገረ። ቅዱስ ጊዮርጊስም 7 አክሊል ተቀበለ ስንል መጽሐፍ ቅዱስ ያለውን አንበን ነው እንጂ እንዲሁ ዝም ብለን ሀገርሉ ብቻ የተጻፈው እንዳይመስላችሁ። ዛሬም ቢሆን የሚጋደል ካለ እንደ ጊዮርጊስ ይሄ ማራኪ የሆነን ትምህርት አግኝተናልና ለሊቀ ሊቃውንት በእውነት ይህን ቃል ስላሰሙና የቅዱስ ጊዮርጊስን የሕይወት ታሪክ ከመነሻ እስከ መድረሻ እዚያ በላይም ደግሞ ሌሎችን የበዓለ ትንሣኤውንም በሚገባ አስተምረውናል። ቃለ ሕይወት ያሰማልን ብላችሁ ሁላችሁ እንግዲህ ረጅም እድሜ ሰጥቶ ይጠብቅልን። ሌላው ከትናንትና አንስቶ ያርዝምልን፣ እድሜውን ጤናውን ሰጥቶ ይጠብቅልን። እሳቸው ብቻ አይደሉም፣ የእሳቸው ደቀ መዛሙርት ሁሉ በየቦታው የሚያስተምሩት የእሳቸው ሊቀ ሊቃውንት መምህራን ናቸው እና አንድ ብቻ እንዳይመስሏችሁ ብዙ አዲስ አበባን ውጭ ሀገርንም ሁሉ
በሙሉ የእሳቸው ደቀ መዛሙርት ያስተምራሉ እና እኒህ አባት እግዚአብሔር በረድኤት ጠብቆ ያኖርልን። ሌላው ሰርተውልናል። ሌላው ደግሞ ቅድስትና መቅደሱን ከዚህ በፊት ነው ምንጣፉን በሙሉ አንጥፈውልናል። እነዚህ ሰዎች ለጊዜው እርዳታ ያደረጉትን እዚህ ተጽፎ ተሰጥቶኛል። 10 ሰዎች ናቸው። ገብረ ኪዳን፣ ወልደ ማርያም፣ ወለተ መድህን፣ ተክለ ሥላሴ፣ ወልደ ዮሐንስ፣ ወልደ ቂርቆስ፣ ሴተ ማርያም፣ አምደ ጽዮን፣ ወለተ ሥላሴ፣ አመተ ዮሐንስ ይባላሉ። እነዚህ ሰዎች እንግዲህ ለዚህ ወጣቶች አስተባብረው ገንዘብ የረዷቸውን ነው እንግዲህ እኔ የጻፈው እነሱም ጭምራው አውጥተው ነው። ለነዚህ እንግዲህ በእውነት እልል ብላችሁ ይህን ስራ ስለሰሩልን ምስጋና አቅርቡልን። ሌላው ገብረ መርቆሬዎስና ወለተ ኪሮስ እንደገና ደግሞ ወይዘሮ ወለታና በዚህ ሁሉ የረዳቸው ነው ሁሉ እግዚአብሔር ቅዱስ ጊዮርጊስ በተሰጠው ቃል ኪዳን ይጠብቅልን። ለዛሬ ዓመት በብሳት ያድርስልን። እንግዲህ አባታችን በጸሎት ያሳርጉልናል። የእነዚህንም ስጦታ እንደገና ደግሞ አንዴት ደግሞ የረሳኋት አለች። ወይዘሮ ሰሎሜ የተባለችው ቤተ ክርስቲያኑን ቀለም አስቀባለሁ ስትል የውጩን እነሱ እንትን አሉ። አሁን ለውስጡ ገዝታና ደግሞ ለጣራው ገዝታ እንግዲህ ዛሬ በዓል ስለሆነ ነው እንጂ ከነገ ወዲያ የውስጡም የውጩም ቀለም ተቀብቶ ለእኛ አገልግሎት አቅርባልናለች። ለእሷም ደግሞ በእውነት ምስጋና እንድታቀርቡልን። እንግዲህ ብፁዕ አባታችን አጠቃለው ጸሎት ይሰጡናል። ሁላችሁም እያላችሁበት ተረጋግታችሁ ጸሎተ ወራቸው እንድትቀበሉ መድረኩን ለብፁዕ አባታችን አብርና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑልና ገናና ፈጣሪያችን እግዚአብሔር ዓመቱን በሰላም አሳልፈህ እዚህ ከታማኙ ምስክር ከቅዱስ ጊዮርጊስ ዓመታዊ መታሰቢያ በዓሉ ስላደረስከን እናመሰግንሃለን። ክብር ምስጋና ለአንተ ይሁንልን። አምላካችን እግዚአብሔር እስካሁን በማህሌቱ በቅዳሴው በትምህርቱ ስለባረከን እናመሰግንሃለን። ቀሪውን ጊዜም ደግሞ እንድትባርክልን፣ በዓሉን እንድትባርክልን፣ ዝክሩን፣ የሚበላውን የሚጠጣውን፣ ጸበሉን፣ ጸድቁን ሁሉ እንድትባርክልን፣ ለሕይወታችን ለጤንነታችን የተስማማ እንዲሆንልን ፈቃድህ ይሆንልን። የተወደዱ ሊቀ ሊቃውንት፣ የተወደዱ መላከ ሕይወት፣ የተወደዱ ሊቀ ካህናት አማኑኤል፣ የተወደዳችሁ የአድባራት አለቆች፣ የተወደዳችሁ የአብነት መምህራን ደቀ መዛሙርት፣ የተወደዳችሁ በአውደ ምሕረቱ የሞላችሁ ምእመናን ምእመናት፣ ወጣቶች ወንዶችም ሴቶችም ሁላችሁን በልዑል እግዚአብሔር ስም እንደምን አደራችሁ እላለሁ። እንደምን አደራችሁ፣ እንኳን አደረሳችሁ። አሁን ሁሉም ነገር ተጠናቋል። ትምህርቱም በሚገባ ተሰጥቷል። ለቡራኬ ያህል አንዲት ኃይለ ቃል ብቻ እናገራለሁኝ። ቅድም በቅዳሴው ላይ ከተነበበው ወንጌል ውስጥ ያለ ኃይለ ቃል ነው። ጌታችን በማቴዎስ ወንጌል ምዕራፍ 10 ላይ
ዘሰ አምነኒ በቅድመ ሰብ አነኒ አምኖ በቅድመ አቡየ ዘበሰማያት ወዘሰ ክህደኒ በቅድመ ሰብ አነሂ ክህዶ በቅድመ አቡየ ዘበሰማያት። ምን ማለት ነው? በአማርኛ በሰው ፊት ያመነብኝን እኔም በሰው ፊት እንዲያመነብኝ በሰማያዊ አባቴ ፊት በጻድቃን በሰማዕታት በመላእክት ጉባኤ ፊት አምነዋለሁ እመሰክርለታለሁ ይላል። እንደገና ደግሞ በሰው ፊት የካደኝን እኔም በሰማያዊ አባቴ ፊት እክደዋለሁ ይላል። ቅዱስ ጊዮርጊስን የምናከብረው በሰው ፊት ስላመነበት እምነቱን በኃያላን ግሩማን በሆኑ ነገስታት ፊት፣ ሰራዊት ፊት፣ መኳንንት ፊት እምነቱን ስለመሰከረ ከአልቦ አምላክ ዘንበሌ ከኔ በቀር ሌላ አምላክ የለም፣ ከኔ በቀር ሌላ አምላክ አታምልክ የሚለውን እውነተኛውን አምልኮ ስለመሰከረ ነው። ስለዚህ ቤተ ክርስቲያን ይህንን እውነተኛ ምስክር ታከብረዋለች። ምክንያት እግዚአብሔር አክብሮታልና፣ በምድርም መስክሮለታልና፣ በታምራት መስክሮለታልና። 3 ጊዜ ገድለውታል። እሱ ደግሞ 3 ጊዜ በማስነሳት ስለመሰከረለት፣ ስለዚህ ቤተ ክርስቲያን በዚህ ታማኝ ምስክር በቅዱስ ጊዮርጊስ ምስክርነት በቃል ኪዳኑ ታምናለች። አርአያዋ አድርጋ ትወስደዋለች፣ አርአያውን ትከተላለች። እና አጠቃላይ ዛሬ ቅዱስ ጊዮርጊስ ሲመሰክርለት ኑሮ በዛሬው ዕለት እየመሰከረ እውነቱን እየተናገረ ብዙ ተአምራትም አድርጎ ሃይማኖቱን ጠብቆ ሩጫውን ጨርሶ የድል አክሊሉን የክብር አክሊሉን በድል የተቀበለበት ዕለት ስለሆነ ነው። እንዲሁ ዝም ብለን ስራ ፈተን አይደለም። በዚህ አውደ ምሕረት ሞልተን በአሁኑ ሰዓት ፀሐይም እየመታን ያለውን ረጅሙን ሰዓት ተቋቁመን ያለ ነው። እንዲሁ በከንቱ አይደለም። እና ስለዚህ ከዚህ ታማኝ ምስክር ከቅዱስ ገብርኤል ምን እንማራለን? እኛም እውነተኛውን አምላክ አምልኮቱን በሰው ፊት ያለ ኀፍረት ያለ ፍርሃት መመስከር እንደሚገባን ያስተምረናል። ሁልጊዜ አነሳቸዋለሁኝ። ዓመተ ምሕረቱን እናንተ አስታውሱት። ምናልባት ከዛሬ 10 ዓመት በፊት ስንት ወጣቶች ናቸው ሊቢያ ሜዲትራኒያን ባህር ዳር ላይ የተሰዉት? ትዝ ይላችኋል? ከዛሬ 10 ዓመት በፊት እነዚያ እኮ የመዳን እድል የነበራቸው ስጋዊ ሕይወታቸውን ለማዳን እድል እኮ ተሰጥቷቸዋል። ይህን ካደረጋችሁ በሕይወት ትኖራላችሁ። ሃይማኖታችሁን ከካዳችሁ እኛ ሃይማኖት እንዲህ ካደረጋችሁ በሕይወት ትኖራላችሁ፣ አለበለዚያ ልንገድላችሁ ነው ብለው አስመርጠዋቸው እንደ ቅዱስ ጊዮርጊስ ሞታቸውን መርጠው ነው። እነዚያ ይረሳሉ? ከምን ተምረውት ነው? ከቅዱስ ጊዮርጊስ እኮ አርአያነቱን እኮ ስለተማሩ ነው። እና ስለዚህ ቤተ ክርስቲያን እንደዚህ ያሉ አርአያ የሚሆኑ አርአያቸውን የምንከተላቸው እንደ ቅዱስ ጊዮርጊስ ያሉ የታወቁ እንደነ ቅዱስ ቂርቆስ ያሉ ገላውዲዮስ፣ ፋሲለደስ ያሉ ምስክሮች አሉን። ሌሎች ደግሞ በጣም ይበዙ ስማቸው በስንክሳር ታሪካቸው የተመዘገበላቸው ያልተመዘገበላቸው ደግሞ እግዚአብሔር ብቻ የሚያውቅላቸው ስንት ሰማዕታት አሉ። ይህንን አስመልክቶ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ላይ ከኋላ ምዕራፍ 11ን እየተረከ መጣና በዙሪያችን እንደ ደመና የሚከቡን
ሰማዕታት አሉ ይላል። ምስክሮች፣ እውነተኛ ምስክሮች አሉን ይላልና ስለዚህ ምስክሮችን ያላሳጣን የሚመሩን የምንመለከታቸው እውነተኛውን አምላክ ኢየሱስ ክርስቶስን ተከትለው መስቀሉን ተሸክመው የሚመሩንን ሰማዕታትን ስላስነሳልን የነሱን አርአያነት እንድንከተል ስላደለን የተመሰገነ ይሁን። የታማኙ ምስክሩ የቅዱስ ጊዮርጊስ ረድኤቱ በረከቱ ቃል ኪዳኑ አይለየን፣ እጥፍ ድርብ ይሁንልን። አገራችንን ካሁን ቀደምም በአማላጅነቱ በታሪክ ይታወቃል። ለምሳሌ በአድዋ ጦርነት ጊዜ ያኔ አፄ ምኒልክና ሰራዊታቸውን ያማልዳቸው እንደነበረ ጠላቶች ሳይቀሩ መስክረዋል ይባላል። ስለዚህ ትልቅ ሐውልት የአራዳ ጊዮርጊስ የሚባለው ገነተ ጽጌ ቅዱስ ጊዮርጊስ የተሰራው በዚያ ምክንያት ነው። ያን ውለታ ለማሰብ አፄ ምኒልክ ሰርተውታል እና ቤተክርስቲያን ደግሞ በየቦታው ለምሳሌ እዚህ ጎንደር እንኳን ከተማ 2 ቤተክርስቲያኖች አሉ። አንዱ ይሄ ነው፣ አንዱ የት ነው ደግሞ አበራ ጊዮርጊስ። ሶስተኛው ማን ነው? ጎንደሮስ ጊዮርጊስ አለ። ስንሄድ ወደ ገጠሩ ስንወጣ በጣም ብዙ በቅዱስ ጊዮርጊስ ስም የተሰሩ አብያተ ክርስቲያናት አሉ እና ቤተክርስቲያን እነዚህን አብያተ ክርስቲያናት ስታንጽ ዝም ብላ አይደለም፣ አርአያችን ስለሆኑ ነው። አርአያችን የምንከተላቸው ጎብኙት። ኦርቶዶክሳዊት ቤተክርስቲያን ብቻ ክርስትና ብቻ ነው ያለ ጦርነት የተሰበከ፣ ያለ መግደል በመገደል ብቻ የተሰበከ። በዚህ ጌታችንን ሲይዙት ተረባርበው ሲይዙት ቅዱስ ጴጥሮስ ሰይፍ ነበረው፣ መዘዝ አድርጎ የሊቀ ካህናቱን ባሪያ ጆሮውን ገንጥሎ ጣለው ይላል። አሁን ጌታችን ምንድነው ያለው? ሰይፍህን ወደ ሰገባው መልስ አለው። ሰይፍ የሚመዙ በሰይፍ የሚገድሉ በሰይፍ ይገደላሉ። በል ሰይፍህን ደግሞ ስኔ አባቴን ብለምነው ከ12 ሰራዊት የበለጠ የማይሰጠኝ ይመስልሃልን አለው እና ሰይፉን መልሶ ወደ ሰገባው እንዲያስገባው አደረገ። ይሄ ብቻ አይደለም፣ የተገነጠለውን ጆሮውን ቀጠለለት መልሶ። አሰር እንኳን ምልክት የሰይፍ የቁስል ምልክት እንኳን እንደሌለው አድርጎ ነው። ስለዚህ ደካምነታችን ነው እንጂ ከበረታን እውነት ለመናገር ተዛዝነን ተፋቅረን የምንኖር ከሆነ እግዚአብሔር ከኛ ጋር ነው። የሁሉ ችግር የሚታየው አምልኮቱ ስለተረሳ ነው እና እንደ ሰማዕታት አምልኮቱን አጽንተን እርስ በርሳችን ተፋቅረን ከኖርን መዓቱ ሁሉ ይቆርልናል፣ ይወገድልናል፣ ምሕረቱ ከሰማይ ይወርድልናል፣ ሀገራችን የሰላም ሀገር ትሆንልናለች እና ስለዚህ ጉድለቱ ከኛ ነው ለማለት ነው። እግዚአብሔር ግን በቃሉ ታማኝ ስለሆነ ለቅዱሳን ሰማዕታት እንደታመነ እንደመሰከረላቸው ክብሩን ጌትነቱን እንደገለጠላቸው ለነሱ የገለጠው ክብሩ ጌትነቱ ታምራቱ አርአያነታቸው ለኛ እንደተረፈን ሁሉ አሁንም ይሄ ይቀጥላል። እግዚአብሔር በቃሉ ታማኝ ስለሆነ ስለዚህ አምላከ ቅዱስ ጊዮርጊስ አሁንም ሀገራችንን ይቅር ይበልልን፣ ከተማችንን ይባርክልን። የመተዛዘንን መንፈስ፣ የመረዳዳትን መንፈስ፣ የመፋቀርን መንፈስ እጥፍ ድርብ አድርጎ በእያንዳንዳችን ልቦና እንዲያሳድር በትንሣኤው ብርሃንም ደግሞ ልቡናችን እንዲያበራልን ፈቃዱ ይሁንልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ።
የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አድነኖ አርሥቲክሙ ቅድመ እግዚአብሔር አምላክነ በእደ ብፁዕ ሊቀ ጳጳስነ ከመ ይባርክሙ ሳለነ ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ ራዮሙ አሎሙ እስከ ለዓለም። ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ ራዮሙ ዋልሎሙ እስከ ለዓለም። አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ እስከ ዘላለምም ከፍ ከፍ አድርጋቸው። በአንድያ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃሃት ቤዛ የሚሆንካት ቅድስት ቤተ ክርስቲያንህን ጠብቃት። ለንጹሕ ወገን ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ ጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ሕትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ ለዘላለሙ። እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአት የኃጢአተ ኩሉ ሕዝብከ። ጌታ ኢየሱስ ክርስቶስ ሆይ የኔንም ኃጢአት የወገኖችንም ኃጢአት ይቅር በል። ማይሰራ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ አሜን። እግዚአብሔር ይባርከነ ለአግብርቲው በሰላም ስሬተ ይኩነነ ዘተመጦነ ሥጋከ ወደመከ አብሃነ በመንፈስ ንጅር ኩሉ ኃይል ወለጸላይ በረከተ እዴከ ቅድስተ ምልዕተ ምሕረት ኪያን እስቴፎ ኩልነም ኩሉ ግባረ እኮ ያጊሰነ ውስተ ኩሉ ግባረ ሰናይ ደምረና ቡሩክ ዘወሀበነ ሥጋሁ ቅዱስ ወደሙ ክቡረ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነሲአነ ጸጋ ዘመንፈስ ቅዱስ በሰላም